ናቸው ደግሞ ወደፊት ላይ ወደ ሼር ኮንቨርት የሚደረግበትን ሚንስ እናያለን የተባለው። ሜንሊ ይሄን እዚህ ላይ ነበር ስንነጋገር የነበረው። ሌላ ሰው የሚጨምር ካለ ደስ ይለኛል። ቴንኪ በጣም እናመሰግናለን። የተወሰኑ ምናልባት እኔ ሚስ አድርጌ ካልሆነ የኮሚቴ አባላትንም ኔም ማድረግ ጀምረናል አይደል? በቅዳሜው ዕለት ይመስለኛል አይደል? እሱ ዲስከሽን የነበረው ካልተሳሳትኩኝ። ቅዳሜ ላይ ያነሳ ነው። አንደኛው ኤክስኪዩቲቭ ኮሚቴ አባላት 3 ወንዶችን ይቅኑብህ ስማቸው ረሳው 3 ወንዶችን አግኝተን 4 ሴቶች 7 ሰው ያለበት የአጠቃላይ ስራውን ኦቨርሲ የሚያደርጉልን ሰዎች እንፈልጋለን ተባብለን ጀምረን ኖሚኔሽን ገና በደንብ ተወያይተንበት ነው የምንመርጠው። ወዛ ያሉ ሰዎችን ይዘን እና ያን ማድረጋችን አስታውሳለሁ። በተጨማሪ የእንትና ጸጋዬ ሳምሶን እና ይቅኑብህና ሰላም ያሉበት አብይን ጨምረን 5 ሰዎች እነዚህ ሰዎች ይሄን የሳይት ሴሌክሽን እና ማርኬት አሰስመንቱን እንዲሰሩልን ነው ካይንድ ኦፍ ፍላጎት አሳይተው እነሱን እንትን ብለን ከዛ አንቺም ደግሞ ልታግዢ እንደምትችይ ትላንትና ከነበረው ደግሞ አንቺም ተጨማሪ ሆነሻል። መሲ አይደለሽ አሁን የተናገርሽው? አዎ እኔ ነኝ። እና እነኚህ ስሞች ናቸው ማለት ነው። ከዛ ደግሞ እንትና የኮንሰልቲንግ ቲም በሰጡት አስተያየት እዛ ቲም ላይ ያሉትንም ልንጠቀም እንደምንችል ነው አሁን ያለን ግንዛቤ ማለት ነው። ኮንሰልቲንግ ቲም ላይ ያሉትም እዚህ ላይ ሊያግዙ ይችላሉ በሚለው ያው ስራ ማብዛት እንደሚሆን ገምታለሁ። ግን ያው ፈቃደኝነት ያላቸውና ጊዜ ያለን አባላት እንተባበራለን ወደሚለው ነው ኢንክላይን እያደረግን ያለ ነው ማለት ነው። ስለዚህ ይሄንኑ ታስክ ፎርሱን አጠናክረን ከዛ በኋላ የድራፍት የተደረገውን የቲኦአር ወይም ደግሞ የስራ እቅድ እሱንም ምናልባት ሰዎች የማየት እድል ካላቸው እዛ ላይ ማስተያየት እንዲሰጡልን። ስለዚህ 2 አጀንዳ የኮሚቴ አባላት መሆን ያለባቸው ያንን ስራ በ15 ቀን መጨረስ እንድንችል ሰዎችን በደንብ ኔም አድርገን መጨረስ እና እንደዚሁም ደግሞ ድራፍት የተደረገውን እቅድ ላይ ብንወያይ ለዛሬ ቆንጆ የሚሆን ይመስለኛል። ሌላ ተጨማሪ የሚሆን ካለ ሀሳቦችም እንጨምራለን። የዛሬ ሴሽን ሊድ የምታደርጉ ዙፋንና ላላ ቤት ውስጥ ካላችሁ መድረኩን ተቀበሉን፣ እኔም አዳምጣለሁ። ሴሽን ሊደሮች ዛሬ ዙፋንና ወይም ደግሞ እነሱ ከሌሉ አንድ ሰው እነሱ መተካት የሚችል ሰው ቢኖር ደስ ይለኛል። ያ ቴንኪው ሳሚ። እነኚህ 4ቱ አለማየሁ፣ ሮቤራ፣ ይቅኑብህና ዮሐንስ 4 ሰዎች ራሳቸውን ነው ኖሚኔት ያደረጉት። እዚህ ላይ አሁን ሴቶች እንፈልጋለን። ሴት ወንድ ብቻ እንዳይሆን ግሩፑ ላይ ማለት ነው። እና በዛ ያሉ ሰዎችን ኖሚኔት አድርገን በደንብ መጀመሪያ ራሳቸውን ፕሬዘንት አድርገው በጣም ሃይ ሌቨል የሆነ ስራ ስለሚሰሩልን የሚገባውን ለስራ የሚመጥነው ልምድና እንደዚሁም ደግሞ ተነሳሽነት እንዳላቸው ጊዜ እንዳላቸው አይተን ስራም እንዳይበዛባቸው እንትን እናደርጋለን፣ አሳይን እናደርጋለን ማለት ነው። ለዛሬ ኤክስኪዩቲቭ የሚለውን ያዝ እናደርገውና የሳይት ሴሌክሽን እና የማርኬት አሰስመንቱን ማገዝ የምትችሉ አባላት እሱ ላይ በሰውን አጠናክረን እንድንቀጥል ያው የኮንሰልተንሲ ቲም ላይ ነው አብዛኛው ያሉት እና አሁን 2ቱም ጋር መሆን ይቻላል ማለት ነው። ችግር የለውም። ሞር ኦፍ ኦፕሬሽንን የሚመለከት ነው። አሁን ይሄ የማማከር ሳይሆን ስራውን የመስራት ነው የሚሆነው እና በዛ ማይንድ ሴት ሳይት ሴሌክሽን ኤንድ ማርኬት አሰስመንት ኮሚቴ አባል መሆን የምትችሉ እሱን በደንብ ግልጽ እንዲሆን ሰዎችም እዛ ላይ ገብተው እንዲያግዙ ነው። ያው ቤታችን ውስጥ ብዙ ልምድ ያለው ሰው አለ። በግልጽ ወደፊት ወጥቶ ይህን ሰራለው የሚል ሰው እንደዚህ ብዙ ባይሆንም እስካሁን ከምናየው የተወሰኑ ሰዎች ላይ ስራ ተደጋጋሚ ጫና እየፈጠርን ያለ ነው። በተለይ ኮንሰልቲንግ ቲም ላይ ካሉት ማለት ነው። ኦኬ
ቀጥሎ ያለው ደግሞ የድራፍት የተደረገው ተርምስ ኦፍ ሪፈረንስ ወይም ደግሞ ቲኦአር አለ። እቺን ሁለቷን አጀንዳ ብንነጋገር የሳይት ሴሌክሽን እና ማርኬት አሰስመንት ኮሚቴውን ማጠናከር ማለት ነው። እስካሁን ያሉን በትክክል እናግዛለን ብለው ወደፊት የመጡት ቅድም እንዳልኩት ሳምሶን እና ጸጋዬ፣ ሰላማዊትን ሞሮፍ እኔ ነኝ ፑሽ ያረኳት ይቅኑብህና ሰላማዊትን ማለት ነው። እና ማሲ አንቺ ያለሽ ማለት ነው። እና ከዚህ ቀጥለን እንነጋገር እስቲ። ምናልባት የሳይት ሴሌክሽን እና የገበያ ጥናቱን ማገዝ የምትችሉ እኔ ማገዝ እችላለሁ አይ ካን ሄልፕ ብላችሁ ጻፉልን። ከዛ በቂ የሰው ኃይል አለ ብለን ስናስብ ደግሞ ቲኦአሩን በሲ ድራፍት ያደርገችዋል እኔ ከጻፍኩት ጋር አብሮ ቀይጠን እሱን ዶክመንት አስተጋይተን ከዛ በዛ እቅድ መሰረት የሚያስፈልገው ሪሶርስ አሎኬት አድርገን ስራው ይጀምራል። በሚቀጥሉት 15 ቀናት ውስጥ አባላቶቻችንንም የስራችንን ቦታ አውቀን ቶሎ ህጋዊ ነገሮችን እንድንጀምር ነው ከኛ ሳይድ ያለው አካሄድ ማለት ነው። እና አይ ካን ሄልፕ በሉና እስቲ የኮሚቴውን ማገዝ የምትችሉ እኔ ማገዝ እችላለሁ በሉንና ቤት ውስጥ ካላችሁ ከዛ ወደሚቀጥለው እንሄዳለን። በመሀል ዙፋንና ላላ ከመጡ እነሱ ይቀበላሉ። ስማችሁን እያየው አይደለም እነማን ቤት ውስጥ እንዳላችሁ። አንዳንዴ ሰው ዝም ሲል ግራ ያጋባል እና እስቲ የምትችሉ ጻፉ ስንል ዝም ሲባል እኔ አልችልም ብለንም ብንጽፍ ጥሩ ነው፣ መልስ ነው። ኦኬ ለምሳሌ ይሄን ስራ መስራት የሚችል ማን ነው ስንባባል ጸጥ ስንል ግራ ያጋባል እና አልችልም ብለው መመለስ በራሱ ስራ እንትን ነው፣ የውይይቱ አካል ነው ማለት ነው። ምክንያቱም ቆይ ከላይ ያለ ምናልባት እሱ ሊሰራ ይችላል ብዬ እኔ ማሰብ የለብኝም። የማልችል ከሆነ ነው ይሄንን እኔ አልችልም ብላችሁ ሳይት ሴሌክሽን ኤንድ ማርኬት አሰስመንት ሳፖርት ማድረግ ስራውን መስራት የምትችሉ ከሆነ አይ ካን ሄልፕ ማገዝ እችላለሁ በሉ። ኦልሬዲ ቴንክ ዩ ሮቤራ በጣም አሪፍ ስማችሁን ጽፋለሁ። አንደኛ ሮቤራ አለበት። አይ አም ኒው ያ አዲስ ማዳመጥ ብቻ ነው ያለብህ። እንግዲህ 4 ወራት አልፈዋልና we don't have time ከዜሮ ለማብራራት ያለህበትን ቦታ ንገረንና እዛ ያሉ አባላት ያስረዱሃል። እንግዳው ዛሬ የመጣው ሰው ማለት ነው። Nothing. New that's why. ኦኬ ሌሎቻችሁ አልችልም ብላችሁ አጽፉም። ታዲያ ሮቤራ እችላለሁ አለ። የማንችል ሰዎች አልችልም ብለን መጻፍ አለብን። ሰው ቤት ውስጥ ይኖር ይሆናል እያልን ከምንገምት ይሄ ስራ አለ። እዚህ ኮሚቴ ላይ ገብተህ ማገዝ የምትችል ከሆነ አዎ እችላለሁ፣ ሳትችል ስትቀር ደግሞ ቶሎ አልችልም ብለህ ትነግረናለህ። ለምን ከላይ ያለ ምናልባት ሊሰራ ይችል ይሆን ብዬ አስባለሁ ማለት ነው። ኦኬ ማትችሉ ከሆነ እኔ አልችልም። it makes it easy። እንደዛ ግልጽ ስታረጉልን ቆይ ከላይ ያለ እሱ ሊሰራ ይችላል ምናምን ብዬ ጠብቃለሁ። እኔ ዝም ስትሉ ወይ እየተጠባበቁ ነው የሚሆነው እላለሁ ማለት ነው። እና እንደዛ እንዳይሆን እንደዛ አሪፍ ነው። እሺ ለሌላ ጊዜም እንደዚህ ይለመድ። አንድ ስራ አለ ሲባል ሰጥ ስንል እንትን ያደርጋል፣ ሊድ የሚያደርገውን ሰው ኮንፊውዝ ያደርጋል። ቆይ እኮ እነከለ ያሉ ሊያግዙ ይችላሉ ምናምን ብለን እናስባለን ማለት ነው። እና ለሀሳቡ ቶሎ
እንዲሸራሸር እንዳንጠባበቅ እንደዛ ክሊር ማድረግ አለብን። አሁን ወደፊት የመጡት ጸጋዬ፣ ሳምሶን ያው ሳሚ ቀድሞኑ እንግዲህ ቤት ውስጥ ዋና ነው። እንግዲህ ከሶስተኛ ደረጃ ሮቤራ አለ እና በጣም እጅግ አስፈላጊ እንትን ነው። ምናልባት ሰላማዊት የምትችል ከሆነ በጣም ብዙ እንትን ፕራክቲካል ነገር ስትናገር ስለነበረ እና 5 ላይ አብይን ነው እንግዲህ ፕሮፖዝ ያደረኩት። ኤቭሪባዲ ፊልድ ላይ ሄዱ ይችላሉ። ለምሳሌ ይቅኑብህም ነው ያልኩት። እስካሁን ድረስ እዚህ ቤት ውስጥ ስንሰማ የተሻለ ልምድ ያላቸው ገበያውን የሚያውቁ የምንሰራውን ነገር ፕራክቲካሊ የሚያውቁ ሰዎች ስለሆኑ ነው እነሱን እንትን እያደረኩ ያለሁት። ለምሳሌ ሰላም፣ አብይ፣ አሁን መሲ እና እነ ይቅኑብህ ልምድ እንዳላችሁ ይታያል እና ለዛ ነው እናንተን እንትን እያደረግን ያለ ነው። ኦኬ፣ ሌሎቻችሁ ስንት ሰው ነው ያለው ቤት ውስጥ? አሁን ያለው ሰው ብዛት 28 ነው። እችላለሁ አልችልም ብለው የጻፉት 1 2 3 4 5 6 7 8 9 10 ያ ዝም ብለን የምናዳምጥም ሰዎች መጻፍ አለብን። እሺ ጀስት አይ ኖ አንዳንዶቻችሁ እየሰራችሁ ነው፣ ኦዲዮ ብቻ እየሰማችሁ ነው ያላችሁ። ቶሎ ቶሎ መጻፍ አይመችም አውቃለሁ፣ ግን አይ ቲንክ ለአሁኑ ጸጋዬ፣ ሳምሶን፣ ሮቤራ፣ ሰላም፣ አብይ፣ ይቅኑብህና መሰረት ያሉበት ግሩፕ ለመንደርደሪያ የሚሆነውን ስራ መስራት ይችሉ ይሆናል ብዬ ገምታለሁ እና እነሱ ሰርተው ለኮንሰልቲንግ ኮሚቴ ጋር በጣም እየተናበቡ ማለት ነው እየተናበቡ አሁን ቲኦአሩንም በዚህ ሳምንት ባላቸው ሚቲንግ ላይ ይነጋገሩበታል ብሪፍሊ እና እየፈለግነውን ያ ኤግዛክትሊ ኮንሰልቲንግ ቲም ላይ ያላችሁት ያው ለዚህ ነው እኔ ብዙ እንትን ማድረግ ማልፈለገው። ኪዲ ኦልሬዲ ብዙ ሰዓጃችሁ ላይ ስላለ ይሄ ግሩፕ መስክ ወጥቶ እንደዚህ አጥንቶ የነገር ኮምፓይል አድርጎ ሲመጣ እናንተ ደግሞ ኢንዲፔንደንት ካይንድ ኦፍ በቃ መስተካከል ያለበትን ክሪቲካል ቪው ትሰጡናላችሁ ማለት ነው። መስታየት ያለበትን እንትን ሙያዊ የሆነ እንትኑም ከኮንሰልቲንግ ቲም ነው የምንፈልገው። ኢንክሉዲንግ ለምሳሌ አሁን የአባላት የካፓሲቲ አሰስመንት ፎርም ነገር ክሬት አድርገናል። እኚህ አባላት ስንት ሰው ነው ተማሪ ያለው፣ ስንት ሰው ነው ስራ የሌለው፣ ስንቱ ነው ለኢንቨስትመንት ሬዲ የሆነ፣ ስንት ሰው ነው ትሬኒንግ መውሰድ የሚፈልግ፣ እንደዚህ የሚል ይህንን ፎርም ክሬት አድርገናል እና ይህ ፎርም ተሞልቶ የሚያወልቀው በሚቀጥሉት ሳምንት 10 ቀናት አካባቢ ላይ ሁሉም የኛን አባላት ማወቅ አለብን። ለ15 ቀን የማይመጣ አባል አይ ዶንት ቲንክ የኛ አባል ነው ብዬ ለማለት ያስቸግራል። እስካልነገሩን ድረስ ነግረው እንዲህ አይነት አለብኝ ወር የሆነ ጉዳይ ገጥሞኛል፣ ኢንተርኔት ኤሪያ ወጥቻለሁ፣ ወር ወይስ ሰው ታሞብኝ ሆስፒታል ነው ያለሁት፣ ለሰርጌ እየተዘጋጀው ነው ወር ምናምን የሚባል በጣም ለፈተና አለብኝ ወር ዋሬቨር መምጣት የማያስችል ነገር ካለ በግልጽ እዚህ አደራ። አንዳንዶቻችሁ እኔ ጋር ነው የምትጽፉት፣ እኔ ጋር አይደለም መጻፍ ያለባችሁ። ስብሰባ ላይ ባትገኙም እዚሁ ግሩፕ ላይ ነው መጻፍ ያለባችሁ። በዚህ ምክንያት አልተገኘውም ይቅርታ ብላችሁ እዚሁ ግሩፕ ላይ ነው። ለእኔ አትጠይቁ። እኔ አሁን ኢትስ ኖት አባውት ሚ የኔ ጉዳይ አይደለም። እኔ ፈቃጅ ከልካይ አይደለሁም። ይሄ በቡድን ያወጣነው ህግ ነው። ለምሳሌ ኢንትራንስ ፊ መክፈል ባትችሉ ለምን እንደማትችሉ እዚህ ግሩፕ ላይ ነው የምታይቁት እንጂ እኔ አይደለሁም የምፈቅደው የምከለክለው ምናምን እና ግልጽ መሆን አለበት። እና ለምሳሌ ቅዳሜ ስብሰባ ላይ ያልተገኛችሁ በዚህ ምክንያት ቅዳሜ አልተገኘውም ብላችሁ እዚህ ግሩፕ ላይ ነው መጻፍ ያለባችሁ። ይሄ ገጻችን ዋናው ገጻችን ቤታችን ይሄ መድረክ ስለሆነ ማለት ነው። በጣም አሪፍ። አሁን ኮሚቴ ውስጥ ለጊዜው ይሄ ቲም ይበቃል ብለን እናስብና ቀስ በቀስ እንትን እንላለን። አሁን ተርም ኦፍ ሪፈረንስ አለ የተዘጋጀ። እዛ ላይ ለውይይት የሚያስፈልገን ምንድን ነው? አሁን ዋና ፋይናንስ ጉዳይ አለ። አሁን የሚሰራልን ሰው አለ። ሰዎቹ ለምሳሌ መሲት የዋራ አዘጋጅታለች። ይሄ ስራ ለመሰራት የሚያስፈልገው ዋና ነጥቦችን ባጭሩ እና እዛ ላይ አንዱ ያልተጠቀሰው ጉዳይ ይሄን ስራ ለመስራት ምን ያህል ብር ያስፈልገናል የሚለው ነው። ባለፈው ትዝ የሚላችሁ ከሆነ 2 ቀን ብቻ ከግምት ውስጥ አስገብተን
ምሳንና አልጋን ጨምሮ 25,000 ብር ነበር ያልነው። ምናልባት የምታስታውሱ ከሆነ አዳማ ሄዶ መስክ አይቶ የሚመለስ ቲም 25,000 ብር አካባቢ ያስፈልጋል ብለን ፕላን አድርገን ነበር፣ መኪና ኪራይን ጨምሮ ማለት ነው። እና እሱኑ የበለጠ ምናልባት ኢንሪች እንድናረግ አሁን የዚህ ኮሚቴ አባላትን መጠየቅ ልጀምርና 5-7ቶቹ ያላችሁበት ግሩፕ ማለት ነው በዚህ በዙም ወይ በቴሌግራም ላይ ተነጋግራችሁ በሌላ ግሩፕ ትንሽ የሎጂስቲኩን ፕላን አድርጋችሁ ብታመጡልን እና ይሄን ያህል ያስፈልገናል ብላችሁ ብታመጡ ቀላል ይሆናልና ምናልባት የኮሚቴ አባላት እዚህ አሁን እንድንወያይ የሚጠቅማችሁ ጉዳይ ካለ ያንን የታሰበውን ቲዋር ወደ ተግባር ቀየር አኳያ የገንዘብ ጉዳይ ውሳኔ እንደሚፈልግ አውቃለሁ አንዱ። ሁለተኛ የቀን ብዛት ለምሳሌ እንትና መሲ የጻፍሽው አይ ቲንክ 4 ቀናት ነው መሰለኝ ያልሽው እና 4 ቀን ምናልባት ለመስክ ጉብኝት እንደዚህ ካልሆነ በስተቀር ስራውን ሰርቶ ለመጨረስ በቂ ላይሆን ስለሚችል ምናልባት የቀኑን ብዛት ከስራው ብዛት ጋር ስለሚሄድ ያው ቲዋሩን ማየት ይፈልጋል ማለት ነውና ምናልባት በአንድ ግሩፕ አድርጋችሁ ለጥያቄ ካላችሁ ጥያቄዎች ይዛችሁ ትመጣላችሁ። ግሩፑ ይሄ የሳይት ሴሌክሽን ቲም ውስጥ ያላችሁት እናንተ በእንዳገር ብትጀምሩ ጥሩ ነው። what do you think እንዴት እናርግ? ወይ ከአንደኛ ከቀኑ ብዛት፣ ሁለተኛ ዋናዎቹ ስራዎችና እነማን ናቸው የሚሰሩት የሚለው ኦልሬዲ ተጠቅሷል። ስንት ብር ያስፈልገናል የሚለውን አቅዳችሁ መምጣት ትችላላችሁ። መሲ what do you think? ለምሳሌ ስንት ሰው መስክ መሄድ ይችላል የሚለውን 6ቱም ሰው የተለያየ ቦታም ያሉ ስላሉ ላይሄዱ ይችላሉ። ግን ከመስክ ደግሞ የሚያግዟችሁም ሰዎች እንፈልጋለን እዛ ግራውንድ ላይ ያሉትን እና እስቲ እዚህ ላይ ሀሳብ ስጡበት በደንብ ሌሎቻችን እናዳምጥ። ኮሚቴ ላይ ናችሁ ትንሽ ሀሳብ ብትሰጡ። እኔ እያሰብኩ ያለሁት ሶሪ ሚያይ ስፒክስ አይደል እያሰብኩ ያለሁት ምንድነው እንደተባለው ሜቢ ለዚህ ለሳይት ሴሌክሽን ላይ ሰፖርት እናደርጋለን ያለው ሰፓሬት ቻናል እንፍጠርና ቀን ሴት አድርገን ሌትስ ጎ ትሩ ዘ ቲኦአር ማን ምን ይሰራል የሚለውን አይደንቲፋይ እናርግ። ከአቬይላቢሊቲም ካለንበትም ሎኬሽን ከምናምን አንጻር እንወስንና እንደተባለው ኮስትም ራፍ ኤስቲሜሽን ነገር ይዘን መጥተን ለፕሮፖዝ ብናደርግ ቀንም ኮስትም the whole thing ዲዩቲያችንንም ለሼር እናድርግና ከዛ በኋላ ቢወሰን አሁን በጣም ራፍ ነው የሚሆንብን አሁን እሱን ዲቴል ለማውራት። አዛማሪ መሲ ሊድ ማርክ ትያለሽ ይሄን ግሩፕ? እሺ ስልካቸው ቴሌግራም ላይ በጣም ተጠቃሚ አይደለሁም እና ምናልባት ግሩፑን ክሬት የሆነ ሰው ካደረገልኝ ሳሚ ሊያግዝሽ ይችላል። በቃ ግሩፑ ክሬት ከተደረገ ለመወያየት እና ለቀን ሴት ለማድረግ ሰፖርት አደርጋለሁ። ሳሚ ግሩፕ ውስጥ ስላለ ሳሚ ያንን ብታደርግላት የአይ ግሩፕ ክሬት ማድረጉንና ከዛ ቲሙን አንድነት ሰብሰብ አድርገን ተገናኝተው እንዲወያዩ ማለት ነው። ሳሚ ይሰማሃል? ሚቲንግ ሄዳለሁ ብሎ ይሰማል። መርዳት ይችላል። በቃ ግሩፕ ክሬት አድርግና እነኚህ አባላት ያሉበት ትንሽ ኦፕሬሽኑን ተነጋገሩና ከዛ ለውሳኔ ያመቸናል። ድራፍት ቲዋሩ ስላለ ማለት ነው። በጣም አሪፍ ቴንክ ዩ። አያችሁ አሁን ስራ እየተሰራ ነው ያለው። አሁን እንደዚህ ሲሆን ደስ ይላል። ኦኬ ስንገናኝ በቃ የሚሰሩ ነገሮችን ስራ ለይተናል፣ ሰዎችን አሳይን አድርገናል። ከዛ የሚያስፈልገውን ግብአት እኛ ደግሞ ለማዋጣት ዝግጁ ነን። ከሩቅ ያለ ነው ባለፈው እንደተባባል ነው ሄዶ ገንዘብም የሰው ጊዜም የሰው ጉልበት የሰው ልምድ ይፈልጋልና ያለን በጊዜያችን ሌሎቻችን በገንዘብ ሌሎች በሐሳብ ማገዝ አለብን ማለት ነውና እዚህ ቡድን ላይ እስካሁን ድረስ ገንዘብ ያላዋጣችሁ ሰዎች እጅግ ከሚያስፈልጉት ዋና ስራዎች ውስጥ አንዱን አልሰራችሁም ማለት ነው እና ዶኔት እንድታረጉ ተጠይቃችኋል። የመግቢያ ዋጋው 10,000 ብር ነው። ይሄን ብር ለማዳመጥ አዲስ የመጣችሁ
ዛሬ የምንወያየውን ውይይት ለማዳመጥ ማለት ነው። ሁሉን ነገር አክሰስ ማድረግ ከመጀመራችሁ በፊት አንደኛው ዓላማውን ማወቅ፣ ሁለተኛ ዓላማውን ካወቃችሁ በየቀኑ ስብሰባ ላይ መገኘት፣ በሶስተኛ ደረጃ የመመዝገቢያ ክፍያ መክፈል እና የተለያዩ ስራዎችን አሁን የምንሰጠውን አይነት ስራዎች ላይ ተሳትፎ መስራት ይፈልጋል። አሁን መስራች አባላት ነው እየፈለግን ያለ ነው። በደንብ ግልጽ እንዲሆንላችሁ መስራች መሆንና ንግዱ ላይ መሳተፍ የተለያዩ ነገሮች ናቸው። አሁን ስራው ገና መሬት ሊይዝ ነው ያለው ማለት ነው። ይሄ መጨረሻ ጥሪ ነው። ለጓደኞቻችሁ ንገሩ። ለሚቀጥሉት 4-5 ቀናት በተደጋጋሚ እንናገራለን። በኋላ አልሰማውም ምናምን እንደዚህ እንዳይባል ከፍለውም ያልመጡ ሰዎች ስላሉ ማለት ነው። እና መስራች ለመሆን ምንድን ነው የሚጠበቅብኝ የሚለው መሰረታዊው ነገር የድርጅቱን ዓላማ ማወቅ ነው። ስብሰባዎች ላይ መሳተፍ ነው። በየቀኑ መግቢያ ክፍያ መክፈል ነው፣ መመዝገቢያ ማለት ነው። ከዛ የተለያዩ ስሩ የምንላቸውን የሚሰጡ ስራዎች ላይ ንቁ ሆኖ መሳተፍ ያስፈልጋል። ይሄ ነው አንድን አባል የሚያስብለው፣ መስራች የሚያስብለው። ከዛ በኋላ ከተመሰረተ በኋላ እኮ ገና 5000-6000 ሰው እኮ እዚህ ቢዝነስ ላይ ሊሳተፍ ይችላል። አሁን ባለበት ደረጃ ግን እዛ አልደረስንም። ዝም ብለን የሰው ገንዘብ የምንቀበልበት ቦታ አይደለንም። መጀመሪያ ህጋዊ ነገሮቹ መስተካከል አለባቸው። ግራውንድ ወርኩ በደንብ መሰራት አለበት። በጣም አነስ ያለች ግን ሪል የሚታይ ሲስተም ቢውልድ ማድረግ አለበት። ቀስ እያልን ነው በዛ ያለ ገንዘብ የሚመጣው። ብር ብቻ ይዘው የሚመጡ ሰዎች ጊዜው አሁን አይደለም የምንለው ለዚህ ነው። ገና ነው። ዝም ብሎ መጥቶ እንዳይበትንን። ብር እንደምታውቁት ቤት ይገነባልም ያፈርሳልም እና የራሳችን ገንዘብ መልሶ እኛን እንዳያፈርሰን ለዚህ ነው በጥንቃቄ የምንሄደው፣ ቀስ እያልን ማለት ነው። ከዚህ አንግል ራሳችሁን ለመለየት የሚያስችል የካፓሲቲ አሰስመንት ሰርቬይ መዘጋጅተናል። ይህ ሰርቬይ የበለጠ አባላቶቻችንን ለመረዳት ይጠቅመናል። ለምሳሌ የትምህርት ደረጃ ምንድን ነው? አሁን ስራ አለህ ወይስ ተማሪ ነህ የሚል ጥያቄ አለ። አሁን ገቢህ ስንት ነው በወር የሚል ጥያቄ አለ። ይህንን ሳናውቅ ዝም ብለን እያንዳንዱ ሰው 1 ሚሊዮን ብር ያዋጣ ወር 10,000 ያዋጣ ማለት አንችልም። መጀመሪያ ዛሬ የኛ አባላት ገቢያቸው ስንት ነው? አባላቶቻችንን የሚመስል አብዛኛው ተማሪ ከሆነ ተማሪዎችን ከአሁኑ ብር አዋጡ አይባልም። ስለዚህ ይህንን ለይተን ማየት እንድንችል እያደረግን ያለ ነው እንዲገባችሁ። እነዚህ በጣም አሪፍ ነው። የዛሬ አጀንዳዎቻችን ቶሎ ቶሎ ነው ሄዱት። ያው ቲኦአሩን ማየት እና አክቲቪቲ ፕላን ግሩፑ ሰርቶ ያመጣል። ስለዚህ አሁን አንድ አባል እንደ አባል ምን ይጠበቅበታል የሚለውን አንደኛ ቴሌግራሙ ላይ ሂስትሪ ማየት ይቻላል። ወደኋላ ሄዳችሁ አዲስ የምትመጡ ሰዎች 4 ወር የቆየ ስራ ነው፣ ዛሬ አይደለም የተጀመረው። እና ምንድን ነው ይሄ ግሩፕ? ለምንድን ነው የገባሁት? ምንድን ነው ማገኘው? ለምንድን ነው ብር ማዋጣው? ብሩ ለምን አገልግሎት ይውላል ምናምን የሚለው እዚህ ጋር ተጽፎላችኋል። አዳዲስ አባላት በሚኖሩ ሰዓት የተጻፈ ነገር የሚሉ ሰዎች ይገጥሙኛል በተለያየ ጊዜ። ይሄው የተጻፈ ማተም ያለበት ወር ምናምን ለማድረግ ደግሞ ዱዛ ጊዜ ስጡንና እሱን እናደርጋለን። በአጭሩ አባላቶቻችን በደንብ እዚህ ሚቲንግ ላይ መገኘት መጀመር አለባቸው። ቅዳሜ ብቻ የሚታዩ ሰዎች እነሱንም ከተመዘገብን በኋላ ብትመጡ ይሻላል ነው የምንላቸው። አሁን የምንፈልገው መስራች አባል ስራ የሚሰሩ ሰዎችን ነው የምንፈልገው ማለት ነው። የተለያዩ የኢትዮጵያ ክፍሎች ላይ ብራንች ኦፊሶች ገና የተለያየ ቢዝነስ አይነት ይከፈታል። በጣም ተለቅ ያለ ቪዥን ያለን፣ ግን ሁሉ ነገር በትንሽ ነው የሚጀምረው። በጣም በትንሽ ነው የሚጀምረው እና አነስ አድርገን እንጀምርና ቀስ እያልን ቢውልድ እናደርጋለን። በአጭሩ አዲስ ለመጣችሁትም እኔ ያለኝ ሀሳብ ይሄ ነው እና ሌላው አጀንዳችን ኤክስኪዩቲቭ ኮሚቴ ያው ከአባላት ውስጥ ነው የሚመጡት። ኦኬ ኦልሬዲ አባል ነኝ ብሎ ራሱን አይዴንቲፋይ የሚያደርግ ሰው ሰልፍ ኖሚኔሽን ነው። እዚህ ጋር ሰልፍ ኖሚኔት ታደርጋላችሁ። ከዛ እኛ ቮት እናደርጋለን። አንድ ሰው አሁን እያየን ያለ ነው ስራ አለው የሚል ሰው መጀመሪያ አንዳንዱ ጀስት ሞቲቬሽን ስላለው ብቻ ነው እሰራለሁ የሚለው። እሰራለሁ ብሎ ግን ለምሳሌ ትተው የወጡ ሰዎች ገጥመውናል። እንደምታውቁት ጀምሮ የሄዱ ሰዎች አሉ ገና ስራውን የትም ሳናደርሰው ማለት ነው። ስለዚህ የመጀመሪያው ባለቤቱ እኔ እሰራለሁ ፍላጎት አለኝ ማለት አለበት። በሁለተኛ ደረጃ እኛ ደግሞ በደንብ
መነጋገር አለብን። እውነት እስከዛሬ በነበረን በ4 ወር ቆይታችን ይህንን አይነት ካራክተር ከዚህ ሰው አይተነዋል ወይ? ኤክስኪዩቲቭ የሆነ ፕሌስ ይገባዋል ወይ የሚለውን መወያየት አለብን። you don't just include people because they wanted to work። ለምን ጀምሮ የሚያቆሙ ሰዎች እንዳሉ ስላየን ትንሽ ጥንቃቄ ማድረግ አለብን ማለት ነው። ይህን ታያላችሁ በተለያየ እርግጠኛ ነኝ ኮንሰልቲንግ ቲም ላይ ማይታችኋል። ሌሎች ግሩፖች ላይም እኔ ከዚህ በፊት ማታ አይነት ልምድ ነው ያለኝ። ሰዎች ስራ ትሰራላችሁ ወይ ሲባል አንዳንዱ ቶሎ ብሎ እኔ እሰራለሁ ይላል። ከዛ በኋላ ግን ከሳምንት በኋላ ረስተዋል ማለት ነው ስራውን። ይሄንንም ከግምት ውስጥ አስገብተን ነው ትንሽ ቀርፈፍ የምንልባችሁ ማለት ነው። ወንድሜ አብይ መቀጠል ይችላል። የኤክስኪዩቲቭ ኮሚቴ አባል መሆን የምትችሉት ሰልፍ ኖሚኔት ማድረግ ትችላላችሁ። ራሳችሁን መጠቆም ማለት ነው። እኔ መሆን እችላለሁ፣ መሆን እፈልጋለሁ ብላችሁ። ወንድም አብይ ቀጥል። እንዴት አመሻችሁ? ሰላም ዋላችሁ? ዶክተር እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? አሜን፣ እግዚአብሔር ይመስገን። እንዴት ናችሁ? ሮማን እንግዲህ ሀሳብ ለመስጠት ትላንትና ሌላ ቦታ ነበርኩኝና እዛ ትንሽ መብራትም አልነበረም ዝናብም ስለሆነ ያው በተቆራረጠ ሰማ ነበር፣ ሀሳብ መስጠት አልቻልኩምና ዛሬ ያው ወደ ቤት ስለተመለስኩኝ ቤት ሆኜ ነው የማወራችሁ። እሺ እዚህ ኦኬ። እና ዶክተር ትላንትናም ብዙ ነገሮች ሲነሳ ነበር እነ ሰላም ሪሊ ጥሩ የሆኑ ደሳስ የሚሉ ነገሮች ተነስተዋል። እንደገና ደግሞ አሁን እዚህ የሳይት ሴሌክሽን እና ማርኬት አሰስመንት ላይ ኮሚቴ ግሩፕ ተደርጓል። እዛ ላይ ያሉ ነገሮችን ምናልባት ደግሞ ያ ኮሚቴ ለብቻው የራሱ የሆነ ቴሌግራም የሚኖረውና ሀሳብ ማንሸራሸር ፕላስ ደግሞ ፐርሰናል ኮንታክት ሊኖረን ይገባል። አንድ ቦታ ላይ ተገናኝተን የምናወራቸው የምናስተካክላቸው ነገሮች ሊኖሩ ይችላሉ። የራሱ የሆነ ቼክሊስት ተይዞ ነው የሚንቀሳቀሱት። እንደዛ አይነት ስራ እና የተሰጠው ኃላፊነት ወይም ደግሞ የሚጠበቀው ሪዛልት ቀላል ነገር አይደለም። ብዙ ነገሮች የሚጠበቅ ነገር ነው እና እሱን ለመስራት እንዳልከው ማንኛውም ሰው እዚህ ውስጥ በቃ ያለውን ነገር ጊዜውንም እውቀቱንም ማንኛውንም ነገር በቃ ለዚህ ግሩፕ ማድረግ ማዋል አለብኝ ብሎ የሚያስበውን ነገሮች በሙሉ ማምጣትና ይጠቅማል የሚለውን ነገሮችን ወደፊት ማምጣት ይህን ግሩፕ የሚያሻገር ነገሮችን ማድረግ እንደሚጠበቅብን እኔ በደንብ ነው የሚሰማኝ እና ያንንም ለማድረግ እኔ ካለኝ ፍላጎት ይህንን ከማገዝ ፕላስ ደግሞ ሲጀመር ጀምሮ እናንተ አሁን በቅርብ ከመጣው በኋላ የሚያየሁትን ነገር ከእናንተ ጋር መዋል እና እኔ አሁን ይህንን ሰዓት 2 ሰዓት ደርሶ እስካገኛችሁ በጣም በናፍቆት ነው የምጠብቀው። የሚገርም ነገር እና ደስ የሚል ነገር ነው የማየውና የምሰማው ነገር። ስለዚህ እነኚህ አሁን ደግሞ ኮሚቴ ናቸው የተባሉትን ሰዎች አንድ ላይ ስንገናኝ ደግሞ የተሻለ ለብቻችንም አሁን የተባለውንም አሰስመንት ወይም አሳይመንት ሰርተን በአጭር ጊዜ ውስጥ እንቀርባለን። ያው መሲ ግሩፕ ታደርጋናለች እና በሰማይ አማካኝነት ያው ግሩፕ እንዲሆን ካልካቸው እዛ ውስጥ ሆነን ደግሞ ምን ነው የሚያስፈልገው የሚሉ ነገሮችን እና ከየት ጀምረን ወዴት መሄድ አለብን የሚሉት የራሳችን ቼክሊስት አውጥተን መንቀሳቀስ እንዳለብን ነው የሚታወቀኝና የሚሰማኝና ጥሩ ነው። ትላንትና ግን አንዳንድ ነገሮች ሲነሱ ካየሁት አንዳንድ ነገሮች ኮሜንት ላደርግ ፈልጌ ነበር። ሌላው እና ትላንትና ምናልባት ሰምተም ከሆነ ውስጥ ብዙ ነገር ነው በዚህ በኢንቨስትመንት ዙሪያ ሲጠየቅ የነበረው እና ሀሳብም ሲሰጥባቸው የነበሩ ነገሮች ነበሩ። ባለፈውም አንዳንድ ነገሮችን አውርተን ወይም ደግሞ ተነጋግረንበት እንትን ካልን በኋላ ወደኋላም የሚመለስበት አይነት ሀሳብ ይኖር ይሆን እንደ የሚል ሀሳብ ውስጥ ገብቼ ነበር ትላንትና እና ፕሮጀክቱ ኖርማሊ ይሄ አሁን በኢንቨስትመንት ሲባል ቀጥታ ሄድ ኦፊስ ወደ ክልል ወይም ደግሞ ሌላ ቦታ ላይ አይደለም መጀመሪያ ላይ የሚካሄደው የዚህ አይነት ነገር። አንዳንድ ቦታ ላይ ምናልባት ሰላም ካለ ትሰማለች ብዬ አስባለሁ። እነሱ ፕሮሰስ ያደረጉበት የኢንቨስትመንት አካሄድና ምናልባት ይሄኛው ያለበት ስቴጅ ኦፍ ኢንቨስትመንት በደንብ ነው የሚለያየው እና አንዳንድ ለጊዜ በፌዴራል ደረጃም ሲኬድ ኦር በክልል ደረጃም ሲኬድ ፌዴራሎች አሁን የየራሳቸውን የሆነ እንትን ያስገባሉ። ክልሎች ለፌዴራል ያስገቡና እዚህ ኤሪያ ላይ እንደዚህ አይነት ቦታ ለዚህ የሚሆን ብለው በማስታወቂያ ማስነግረው ሼልፍ ላይ ይኖራቸዋል። ፕሮጀክት ተቀርጾ አሰስመንት ተሰርቶለት ፕሮፖዛል ተሰርቶለት ሪኳሪመንት ተደርጎለት ኤቭሪ ነገር ያለቀለት ፕሮፖዛል ሼልፍ ላይ አላቸው። እሱን አይነት አይደለም መሰለኝ አሁን ስረዳ የኛ ደግሞ ጆይን የምናደርገው እሱን አይነት አይደለም። በወረዳ ሌቭል ነው ጆይን የምናደርገው። ስለዚህ አስተዳደራችን ወይም ጥያቄያችን ቀጥታ ሊሄድ የሚችለው አድሚኒስትሬቲቭ ኤሪያ ላይ ነው የምንሄደው። እዛ ያለውን አካል ነው ኮንታክት ዳይሬክት የምናደርገው ማለት። ከዛ በኋላ ነው ቦታው ካለ በኋላ ምናልባት ዶክተርም ትናንት ስትናገር የሰማሁት አንድ ነገር አለ።
ፕሮፖዛሉ እዛ ቦታ ላይ ውሃ ይኑር አይኑር ችግር ይኑር የሚለውን ነገሮችን አይደንቲፋይ ተደርጎ ኢንክሉዲንግ ፕሮፖዛል ሊገባ የሚችለው ሳይቱን ካየን በኋላ ነው ፕሮፖዛል የምናዘጋጀው ማለት ነው። ለዛ ስራ ኤፊሽንትሊ ልንጠቀመው የሚገባን ነገሮች የሚያስፈልጉ ሪሶርሶች ምን ምንድን ናቸው? ምን ምንድን ነው አካተን የምንሰራው? ስንት ሰው የስራ እድል እንሰጣለን? ምን ያህል ነገር ነው መስራት የምንችለው የሚለውን ኤሪያው ሲገኝ የተሰጠን ኤሪያ ከቨሬጅ ፕላስ የኛ ልንሰራው የምንችለው አቅም ነው ፕሮፖዛላችንን ሊድ የሚያደርገው ማለት። ያ ፕሮፖዛል ዛሬ ላይ አዘጋጅተን ሄደን እኛ ይህን ፕሮፖዛል አለን ብንላቸው ያንን ፕሮፖዛል ከቨር ሊያደርግ የማይችል ነገር ባይኖራቸው ኦር ደግሞ እኛ ያቀረብነው ፕሮፖዛል ከነሱ ሪኳርመንት በታች ቢሆንስ ደግሞ ስለዚህ ፌል ስለሚያመጣ ፕሮፖዛል ሊደረግ የሚችለው ወይም ሊዘጋጅ የሚችለው ቦታው አለው ተደርጎ ተሰጥቶን ይህን ቦታ መስጠት እንችላለን ሲባል ነው። ስለዚህ አሁን ጥያቄያችን ማቅረብ የምንችለው ኮሚቴውም ሲገናኝ አሁን ይሄ የሳይት ሴሌክሽን ኮሚቴ ሲገናኝ የሚያወራበት አጀንዳ የሚነጋገርበትና ነገሮችን ስሙዝሊ ሄዶ ነገሮችን ለዚህ ለተፈለገው ዓላማ ሳትስፋይ ለማድረግ የሚያስፈልገው መጀመሪያ ግሩፕ ተገናኝቶ እጅግ በጣም ጥሩ በሆነ እንትን ያላቸውን ልምድም ሰዎችን ሄደን ከማነጋገርም አንጻር ብዙ ፕሮክራሲዎች አሉ ይታወቃልና ኦፊሻል በሆኑ ነገሮች ላይ ያንን ሰብረን መግባት የምንችልበትን ማንን መያዝ እንዴት ማድረግ አለብን የሚሉ ነገሮችን ኢንዲቴል ነው ማወራት ያለበት መነጋገር ያለብን። ብዙ ቻሌንጆች ይኖራሉ። ያንን ሁሉ እኛ ሊሰብሩ ሊመልሱ እንዳይችሉ አቅማችን የጎለበተ የጠነከረ ሊሆን ይገባል ማለት ነው። ትናንትና ሞርኒንግ ላይ ባለው እንትን ላይ ከይቅኑብ ጋር ተገናኝተን አውርተን ነበረና ባወራንበት ሰዓት ላይም ያሉ ነገሮችን እንዲሁ ነው ክሊርሊ ሳወራው የነበር። ምናልባት ካለ አሁንም ይሰማል ብዬ አስባለሁ። ብዙ ፕሮክራሲዎች ይኖራሉ። እነኛን እንኳን ስሙዝ አድርጎ ሰዎች በስራ ሰዓት ብቻ አግኝተናቸው ይሄን ነገር ሳትስፋይ ሆነን ጥሩ መልስ ተመልሶ ልንመጣ የምንችልበት ሁኔታ ላይሆን ይችላል። ያለው አሁን ኮንቴክስት ያለው ኢትዮጵያ ላይ እየተሰራበት ያለው ሁኔታ እጅግ በጣም ብዙ አስቸጋሪ ነገሮች አሉ። እኛም ቢሮ ስላለን ስለምናይም ስለምናገለግልም ማለት ነውና ምንድነው የሚያስፈልገው እዛ ጋር ሄደን ታርጌት ነው ብለን የምናስበውን ኤሪያ ላይ ሰዎችን ከስራ ሰዓት ውጪ ልናገኛቸው የምንችልበት ኮንዲሽኖች የሚመቻቸት መቻል አለባቸው። ልናገኛቸውም ግድ ነው ማለት ነው። ስራ ቦታ ላይ ብዙ ሰዎች ገብተው ብዙ ነገሮች ደክመው ብዙ ነገር እንትን ሊሉ ስለሚችሉ በሌላ በረፍት ሰዓታቸው በሻይ ሰዓታቸው በተለያየ ፕሮግራሞች ላይ እነሱን ኢንቫይት አድርገን ያለንን ኦፕን ዲስከሽን እያወራናቸው ፕላስ እኔ ከይቅኑ ጋር ስናወራም ያልኩት ነገር ምንድነው የምንሄድበት ኤሪያ ላይ ያሉ ሊደርሺፖችን እንኳን ይሄን ነገር እንዲያግዙን የዚህ ሜምበር አባል ማድረግ አለብን የሚል ድረስ ነበረ ስንል የነበረውና ምናልባት ካለ እሱም ሀሳብ ሊጨምር ይችላል። ያሉ ነገሮች ግን ይሄንን ይመስላሉ። ግሩፖች ላይ ያሉ ሰዎች ግን በዚህ ዙሪያ ላይ ሀሳባቸውን ቢተጋገዝ ሀሳብ ቢጨመር በሀሳብ ቢጎለብት የተሻለ ነገር ነው የሚሆነው ብዬ ነው የማስበው። ዶክተር እሺ፣ በጣም ደስ ይላል። እጅግ አመሰግናለሁ እና አስተያየቶቹን በሙሉ ተቀብለናል። ያው ከአካባቢ ትንሽ ሊለያይ ይችላል። እኔ አሁን ካለኝ በዚች አጭር ጊዜ ካወቅኳቸው ልምዶች ለምሳሌ ፌዴራል የምትሄደው ውጭ ሀገር ኢንቨስተር ሲሆን ነው። ሀገር ውስጥ ያለ ኢንቨስተር ከዞን እና ከክልሉ ነው የሚጀምረው የሚል አንድ ጋይዳንስ ሰጥተውኛል። ፌዴራል ቀጥታ ፌዴራል ቢሮ አይኬድም አሉኝ። ኦኬ ጉድ። እሱን አላወቅኩም ነበር። ግን ይኬድበት ኬዝ አለ። ልክ አሁን ተሰጥቶ ሲፈቀድ ይጻፍና ደብዳቤ ይሄዳል። ያ መጀመሪያው ከፌዴራል ቢሮ አይጀመርም እና መጀመሪያ ኢትዮጵያውያን ክልላቸው የምንጠራው እንደ ነዋሪ ነው። አሁን እኛ ስንሄድ የምንጠይቀው ነዋሪ ነን የዚህ ያር ኢትዮጵያ እና ከተቻለም ደግሞ ከአካባቢው አንድ ሰው ይዘን ስለምንገባ ለምሳሌ ሞጆ ነው አሁን ዋናው ታርጌታችን ሉሜ የሚባለው ወረዳ ነው። በደንብ እንትን ማድረግ እንዲያመቻችሁ እና በጣም ያሉ ልጆች ለምሳሌ እሱን ያዙልንና ምን እናደርጋለን? ለምሳሌ ከደቡብ ላይ ያለኝን ኤክስፒሪየንስ ልንገራችሁ። እዚህ ወደ ዳውሮ ዞን ውስጥ ያለን ኤክስፒሪየንስ መጀመሪያ ወረዳን ያናገር ነው። ውስጥ የሚያውቅ በደንብ አካባቢ የሚያውቅ ሰው ነው አብሮኝ የሚሰራ የነበረው። ከወረዳና ከቀበሌ ሰዎች ጋር ሆነን ሳይቱን በቀላሉ አይዴንቲፋይ ማድረግ ችለን ነበር። ዘን የጻፍነው ፕሮፖዛል ኤግዛክትሊ የትኛው ሳይት ላይ ምናምን የሚለውን ያገናዘበ ፕሮፖዛል የጻፍነውና ያ ፕሮፖዛል ነው ወደ ላይ ሄደው ከዞን ላይ መጀመሪያ ከወረዳና ከዞን ጋር ደብዳቤ ያስገባን። ዘን ከዞን ወደ ወረዳን ደብዳቤ ተጻፈልን። እንደዚህ አይነት ጥያቄ ቀርቧልና ተጠንቶ ይምጣ የሚል ኦሬዲኛ ቀድመን አጥንተነው ተጠንቶ ይምጣ የሚል ጥያቄ እንትን ተጠየቅን ማለት ነው።
ከዛ ጠየቋቸው እነሱ በደብዳቤ ቦታ መኖሩን እናረጋግጣለን ብሎ ወረዳው ለቀበሌው ለወረዳ ጻፈ። ወረዳው ተቀብሎ ከቀበሌ ወደ ዞን ነው የጻፉልን ማለት ነው። ከዛ ዞን ላይ ኮምፓይንድ ሆኖ ወደ ክልል ሄደ ለፋይናል አፕሩቫል ማለት ነው ቦታ መኖሩ ሲረጋገጥ። ኦኬ ከዛ ከአቲንክ 18 ወር 20 ፕሮጀክቶች ነበሩ የቀረቡት። ከነሱ ውስጥ አንዱ የኛ ፕሮጀክት ሆኖ በዜና ሙሉ ተነግሯል ማለት ነው። የክልሉ ኤክስኪዩቲቭ እንትን አጽድቋል ይሄን ያህል ለኢንቨስትመንት የቀረቡ ተብሎ። ለምሳሌ አሁን ይሄ ማሳያችሁ ኤቭሪቲንግ ጨርሰናል ዱሪንግ ዘ ፓስት 5 መንዝስ ምናምን። ከዛ ያመጣሁት ልምድ ነው ይሄንን እንድንሰራ ያስቻለኝ። ምንድነው ያስተዋልኩት ነገር እዚህ ላይ አብሮ የሚሰራው ሰው ያን ያህል ብዙ ነገሮቻችን ስለ እንትን አይደለም። ለምሳሌ ዘመድ አይደለም ወር አንድ አካባቢ አልተወለድንም ወር እንደዚህ በተመሳሳይ እንኳን እምነት በሉት ብዙ ነገራችን ይራራል። ነገር ግን እንደ ወንድሞቼ ትረስት ማድረገው ሰው ነው ጋር ያለሁት ማለት ነው። ምን ተረዳው? አንዳንዴ እንሸወዳለን። ጥሩ ሰው ዘመድህ ብቻ ይመስላል ኦር አካባቢ ስለተወለደ ብቻ አብሮህ ቢሰራ ይመስላል። ፍሮም ማይ ኤክስፒሪየንስ ግን አብሮኝ የሚያውቁኝ ምናምን ሰዎች በኢንቨስትመንት አያውቁኝም፣ ቢዝነስ በመስራት አያውቁኝም። ስለዚህ ማህበራዊ ሚዲያ ላይ እንኳን ፖስት ሳደርግ እውነት አይመስላቸውም ማለት ነው። ዘይዶን ካም ነው አብረን እንስራ ወር ምናምን ስትል አይመጡም። እና ለዚህ ነው ኦፕን አድርገ ነው ይሄንን ልምድ ወደ ሌላ ሀገር ማስፋፋት እንችላለን። የስ ኢትዮጵያ ደግሞ ወደ 100,000 አይነት ፋሚሊ ነው ያለን። አሁን ይሄ ሁሉ ሰው ለእርዳታ ብቻ ከሚሰባሰብ ለምንድን ነው የቢዝነስ እድል ማንሰጣቸው ከሚልም ነው ወደዚህ የመጣ ነውና አሁን በጣም አሪፍ ነው የነገርከን አንተ። ይሄ ግሩፕ አሁን እናንተ ያለበት ሳይት ሴሌክሽን ኤንድ ማርኬት አሰስመንት ግሩፕ ሞጆ ላይ እርግጠኛ ነኝ ያለ ነገር ይዛችሁ ትመጣላችሁ። ቢሮ ላይ መስክ ላይ ያሉ ልጆች አሉ። አንተ መንጌንም ስለምታውቀው መንጌ የሚያውቃቸው ልጆች አሉ። እነሱን አስኮርዲኔት አድርገው በአካል ስንሄድ በቃ ፕራክቲካሊ ይሄ ቦታ ለኛ ይሆናል ወይስ አይሆን የሚለው ለመወሰን አይከብደንም። ሉሜ ወረዳ ለምሳሌ ብታናግሩ ማለት ነው። እዛው ደግሞ ቢሾፍቱም አለ አዳማም አለ። ባክ ኤንድ ፎርዝ መሄድ እንችላለን if we don't get what we need from ሉሜ ማለት ነው። እና በየቀኑ ደግሞ አፕዴት ታደርጉናላችሁ። ሌትስ 15 ቀን ጊዜ ከሰጠናችሁ በየቀኑ ስራው ይደረሰ የሚለውን አፕዴት እንደራረጋለን። የሚሻሻል ነገር ካለ እናሻሽላለን። ዘን ጊዜው ሲያልቅ ስራችንን እንጨርሰናል ማለት ነው። ይሄ ነው ሐሳቤ በኔ ሳይድ። እስቲ አሼ ይናገርና ሎሚቱ ስፒክ ያለ መስሎኝ ለሌሎቹ እድል እየሰጠን እንቀጥላለን። እና ይሄን ከዘጋ ይሄ የኤክቲቲቭ ኮሚቴም ጉዳይም ቀጥሎ እንወያያለን። ምናልባት የሳይት ሴሌክሽኑን የበለጠ እንነጋገር ካላችሁ we'll keep discussing። አሸብር ቀጥል። Thank you guys። እሺ አመሰግናለሁ ዶክተር ፍቄ። እየተንሸራሸረ ያለው ሀሳብ እጅግ በጣም ኢንተረስቲንግ ነው። ብዙ ሰዎችን የሚያነቃቃ ነው። ምናልባትም ይሄ ነገር ወደ ሌላ አቅጣጫ ሄደ እንደ ለሚሉትም አንዳንድ ትንሽ ያው ብዙ ነገር ለማይገባን ሰዎች ጥሩ ማሳያ ነው ብዬ ነው የማስበው። ከዲስከሽኑም ብዙ ነገር እየተማርን ነው። እሑድም ቅዳሜም ሰኞም እያልን እንደዚህ የምንወያየው ነገሮች እየተማርንበት ያለነው ነገር ነው። እኔ መጀመሪያም ስገልጽ ራሴን ከዚህ ከቢፍ ፋርሚንግ ጋርም ቢሆን ከአኒማል ብሪዲንግ ጋርም ቢሆን ከዴሪ ፋርሚንግ ጋር ቢሆን ብዙ እንትን የለኝም ብዬ ነበርና እኔ ሞር ኦፍ ዋሽ ላይ ነው የሰራሁት፣ ሃይጂን ሳኒቴሽን ላይ ምናልባት ከዚህ ከወተር ሰፕላይ ጋር እዚህ አሁን እናቀርባለን ከምንለው ኦርጋኒክ ቢፍ ፕሮዳክሽን ጋርም ቢሆን የተያዙ ነገሮች አሉና በአብዛኛው ኮልድ ቼንን ጠብቆ እንዴት መሄድ እንዳለበት ቴክኒካሊ በጣም ያው ብዙ አሁን ዛሬ መንገባበት ጉዳይ ስላይደለ ያንን ማንሳቱ ብዙ ጥሩ አይደለም። ብዙ ጊዜ አዳማጭ ነኝ፣ በጣም አዳማጭ ነኝ፣ አዳምጣለሁ ነገሮችን። በጣም ኢንተረስቲንግ ነው፣ በጣም ደስ የሚል ነው። ከሳይት ሴሌክሽን እና ከዚህ ከማርኬት አሰስመንት ወይም ማርኬት ስተዲ ጋር በተያያዘ ቁልፉ ነገር ነው። አሁን ወደ ጫፍ እየመጣን ስለሆነ መታየት አለበት፣ ምንም ጥያቄ የለውም። እኔ ብዙ ጊዜ ስለነበረው እዚህ ሳይት ሴሌክሽን ላይ ያው ሲናማ ላይ ያው አዋሳ አካባቢ አዋሳ ዙሪያ ላይ ሳይት ሴሌክት ቢደረግ ከሚሉ ሰዎች አንዱ ነው የነበርኩኝ። ምናልባትም እዛ አካባቢ ስለምኖርና የተወሰነ ያህል ስለማውቀውም ሊሆን ይችላል።
ያ ግን አይደለም ምክንያት ሊሆን የሚችለው ያው ፊዚቢሊቲው ነው። ፊዚቢሊቲው የት ብናደርገው ነው የተሻለ የሚሆነው የሚለው ያው ኮንሰልቲንግ ቲም አለ፣ ኤክስኪዩቲቭ ቲም አለ። በእያንዳንዱ ነገሮች አሁን እየተቋቋመ ያለ መዋቅር መኖሩ ራሱ አንድ ኦርጋናይዜሽን ማለት ስትራክቸራል የሆነ ኦርጋናይዜሽን ስታብሊሽ እያደረግን እንደሆን ይሰማኛል። ትላንትና በጣም ሴቶቹ ሊድ ሲያደርጉ እነ ሰላም ሊድ ሲያደርጉ የነበረው ዲስከሽንም እጅግ በጣም የሚገርምና ለነገ ውጤት ማሳያ ነገሮችን ያየንበት ነገር ነው። አሁን እኔ ትንሽ እንትን የሚለኝ አሁንም የሚነሱት ነገሮች እጅግ በጣም እኔ እንጃ ማለት በቃ እየተማርንበት የምንቀጥለው ነገር ነው። ግን እስቲ ዝምታችንን እየሰበርን ብንሄድ ሁላችንም እኔ ትላንትና ዶክተር ፍቄ ማነው አበበ ጭምዲ ሀሳብ ሲያነሳ ኢፍ ዋን ዴይ ሚስ ስታደርግ ዲስከሽንህን ምን ያህል ወደ እንትን ምንድነው ጋፕ እንደሚኖር የተረዳውበት ነገር ነው እና ቱ ዘ ሚኒመም ሪከርድ የተደረጉትን ቪዲዮዎችን እያዳመጥን ለኔክስት ሚቲንግ ተገናኝተን ብናወራ በጣም ወሳኝነት አለው እና የአንዳንዶቹ ኮሚትመንት እና ዲቮሽን እኔ በጣም በእውነት በጣም ነው የሚገርመኝና በጣም ነው የሚደንቀኝ። ስለዚህ አሁን እኔ ሳይት ሴሌክሽን ላይ ምናልባት ሞጆ አካባቢ ስለተባለ ኦልሬዲ ሞጆ ዲሳይድ ከተደረገ ሞጆ ላይ ሰክሲድ ማድረጉ የተሻለ ነው የሚሆነው። እንደ ፕላን ኤ ፕላን ቢ ብለን ምናልባት ትላንትና ነው መቼ ነው ትሪፕል ፕላን ኦር ትሪፕል ስትራቴጂ የሚል ነገር ሰማው ይመስለኛል እና እንደ አማራጭ እኔ በቅርቡ የተመረቀ አንድ ዶክተር ሪሰርቸር ነው እንደዚሁ ዝም ብዬ አይዲያውን ሼር ሳደርገው ብታስገቡኝ እኮ በጣም ጥሩ ነው። እያንዳንዱ ስለ ክልሉ፣ ስለ ዞኑ፣ ስለ ወረዳው፣ ስለ ኢንቨስትመንት ቦታው ምን አይነት ክፍት ነገር ቦታ እንዳለ ምን እንደሚያስፈልግ ሪኳየርመንቶችን ሁሉ አይ ካን ቴል ዩ ሲለኝ በእርግጥ የራሴ የቅርብ ወዳጅ ነው። ወዳጅነት አይደለም፣ ቅድም ዶክተር ፍቄም እያነሳ ነበረ። ይሄ የሁላችንን ፓሽን የሚፈልግ ነገር ስለሆነ ከዛ አንጻር አይደለም። ግን እኔ ሚቲንጉን ስከታተል አንዳንድ ጊዜ ማውራት ባልችልም ያው ብዙ ሰዎች አብረን ስንኖር እኔ ዝም ብዬ አዳማጭ ነው የምሆነው እና ከዛ አንጻር እሱንም ሼር ሳደርገው ሪሰርቸር ነው። ክልሉ ላይ ትልቅ ቦታ አለው። ያው አዲሱ መዋቅር ደቡብ ክልል ላይ ነው፣ ሶዶ አካባቢ ነው። ምናልባት ቦታው በጣም ክሊር እንዲሆን የማርኬት ቫልዩ ቼንም በተመለከተ ሌሎች ነገሮችንም በተመለከተ ሳይትም አቤል ከማድረግ አንጻር የቀረበ ነገር ስላለ ምናልባት እንደ አማራጭ አንድ ደቡብ ክልልን ብንይዝ የሚል ሀሳብ አለኝ። ይሄ ማለት ሞጆ አካባቢ የተመረጠው ሳይት አይሆንም አይስማማም ማለት አይደለም። ይሄንን ለማለት ነው። ከዛ ውጪ ግን አሁን ቲሙ ተዋቅሯል፣ ለሳይት ሴሌክሽንም ለማርኬት ስተዲ። እንደኔ ነው ምናልባት ልክ ላልሆን እችላለሁኝ። ኮንሰልቲንግ ቲም የራሱን የሆነ አይዲያ ሊያቀርብ ይችላል ከተለያየ አንግል። ኮንፍሊክት ሪዞሉሽን ቲም ባለፈው የተዋቀረ ይመስለኛል ምናልባት ካልተሳሳትኩኝ። እነሱም የራሳቸውን እይታ ሊያቀርቡ ይችላሉ። ለዚህ ለሳይት ሴሌክሽን እና ማርኬት አሰስመንት ግን ቲዋር ቅድም የተባለው ነገር ራሳቸው ሰሌክት በተደረጉት ሰዎች ቀርቦ ኮንሰልቲንግ ቲሙም አይቶት ኤክስኪዩቲቭ ቲሙም አይቶት አፕሩቭ የሚያደርግበት ሁኔታ ቢኖር በጣም የተሻለ ነው ብዬ አስባለሁ። ከዛ ውጪ ግን እስካሁን ባለው አካሄድ እኔ በራሴ የግሌን ነገር ሪፍሌክት ሳደርግ በጣም ብዙ ነገር ነው የተማርኩት። ምናልባት የኔ ሙያ ከዚህ ወጣ ያለም ቢሆን ራሱ ምናልባትም ሃይጂን ሳኒቴሽን እጅግ በጣም አስፈላጊ ጉዳይ በመሆኑ ምክንያቱም ፐሪሼብል የሆነ ፕሮዳክት ነው የምናቀርበው። ሃው ካን ዊ ኪፕ ኮልድ ቼን የሚለውን ፕሮዲስ የምናደርገው ነገር ሳይበላሽ ለረጅም ጊዜ ቆይቶ እንዴት ነው ደንበኛችን የሚደርሰው የሚለውን ነገር እኔም በበኩሌ አስተዋጽኦ ላደርግ ስለምችል በተለይም ከነ ይቅኑብህ ጋር ሐዋሳ ቲም ካሉት ጋራ
በጣም ለመስራት ፍላጎት አለኝ። አሁን ባለው ሁኔታ የኛ ፕሮጀክትን ፌዝ አውት አድርጎ ስላለ እኔ ኢንቴንሲቭሊ ለመስራት ምናልባትም ሞጆም ሆነ ወይም የትም ያለው ቲም ጋራ በመገናኘት አክቲቭሊ ኢንቮልቭ ለመሆን የምፈልግ መሆኔን ለማሳየት እፈልጋለሁ። ምክንያቱም በጣም የተደከመበት ፕሮጀክት ነው። እውነቱን ለመናገር በጣም የተለፋበት ኢንቨስትመንት ነው። ምናልባት ቃሉ ትልቅ ነው እጅግ በጣም እውነት ለመናገር ማለት ነው። እኔ እየፈራው ነው የምጠራው፣ ምክንያቱም እንደዚህ አይነት ኢንቮልቭመንት የለኝም። ትላንትና ሲነሳ ነበረ ሳይት ሴሌክት ለማድረግ ማርኬት አሰስመንት ለማድረግ ቴክኒካሊ እና ፕሮፌሽናሊ ክሎዝድ የሆኑ ሰዎች ቢሆኑ የተሻለው ነው የሚለው ምንም ጥያቄ የለውም። ግን አት ዘ ሴም ታይም ደግሞ አንዳንድ ነገሮችን መካተት አለባቸው። ፕሮፌሽናሊ እና ቴክኒካሊ ብቻም ሳይሆን ኢንቫይሮንሜንታሊ መታየት ያለባቸው ነገሮች አሉ። ሶሻሊ መታየት ያለባቸው ነገሮች አሉ። አት ዘ ሴም ታይም ኢኮኖሚካሊ ሊታዩ የሚገባቸው ነገሮች ስላሉ የዚህ ቲም ውቁር ከዚህ በበለጠ አይ ቲንክ ሶስት ነበረ ቦት ያደረኩት እኔ ካልተሳሳትኩኝ፣ ምናልባት ፋይናል ላይ 5 ሰው ሴሌክት ከተደረገ ሰው ቢጨመርበትና የዚህ ነገር ወሳኝ ቁልፉ ነገርም ከመሆኑ አንፃር ትኩረት ተሰጥቶት ይሄ ነገር እንዳልከው ዶክተር ፍቄ በ15 ቀን ውስጥ ፋይናላይዝ ቢደረግ አት ዘ ሴም ታይም ደግሞ ዴይ ቱ ዴይ ያለውን ፕሮግረስ ሪፖርት እየተደረገ ቢሄድ ለምናስበውና ልንሰራ ላቀድነው ነገር ውጤታማ ነገር ያመጣል። እኔ ምናልባት ብዙውን ነገር ፕሮፌሽናል አይደለም የተናገርኩት፣ ምናልባት የተሳሳትኩት ነገር ካለ ይቅርታ። ግን መጨረሻ ላይ ማለት የምፈልገው ሁላችንም ኮሚትድ ሆነን እንዳነሳሳችን እንድንጀምረው እንድንጨርሰው ሳይሆን እንድንጀምረው ቢሆን እጅግ በጣም መልካም ነገር ነው። ሪሶርስ አለ ሀገራችን፣ ምንም ጥያቄ የለውም። እንደምናስበውም ነገር አይደለም። በጣም ይከብዳል ብለን የምናስበው ነገር ሁሉ ስንገባበት ቀለል ብሎ ልናየው ስለምንችል ይህን በዚህ መንገድ ብናየውና ግን ፕላን ኤ ፕላን ቢ የሚሉ ነገሮች ግን ቢኖሩን መልካም ነው ብዬ እኔ አስባለሁ። ምናልባት ሞጆ ላይ የማይሳካ ከሆነ ሌት ሚ ትራይ ቱ ሳውዝ ሪጅን አሁን ባልኩት መንገድ እኔ እንደውም የኔን ፍሬንድ ሊንኩን ኢንቫይት አድርጌው ጆይን እንዳያደርገን አስባለሁ። ምክንያቱም ሪሰርቸር ነው እዛ አካባቢ ላይ ኢንፍሉዌንስ ሊያደርግ የሚችል እና ከዛ ውጭ ደግሞ ፉል ኦፍ ኢንፎርሜሽን ሊኖረው የሚችል ሰው ስለሆነ በእንደዚህም አይነት መንገድ እየተደጋገፍን እንሄዳለን የሚል ነው። በጣም አመሰግናለሁ። ቴንክ ዩ አሼ፣ እጅግ አመሰግናለሁ። በጣም ብዙ ገንቢ ሀሳቦች ነው የሰጠህን። እና በአጭሩ ለመንገር የሐዋሳው ቲም ብዙ እዛ አካባቢ ያሉ እድሎች ስላሉ እኔ ለበይቅሎብህም ባለፈው ተናግሬያለሁ። ዩ ጋይስ ጎ አሄድ እና እዛ አካባቢ ያሉትን እድሎች እዩዋቸው። ቅዳሜ ሚቲንጋቸው አካል ስትገናኙ አሁን ወደ ዲላ ስትሄድ በቀኝ በኩል ይመስለኛል ባለፈው ከኑህ ጋር እየተነጋገር ነበረ። ሰፊ ቦታ አለ የሚል መረጃ እኔም ደርሶኛል። እና ሌትስ ዲግ የበለጠ ዲግ እናርግና እንደዚህ ጥርት ያለ ሀሳብ ይዘን እንምጣ። ምክንያቱም ምናልባት ሞጆ አካባቢ የምንለው ሀሳብ ያልተመቸው ግን እዛ እናንተ ጋር ደግሞ መምጣት የሚፈልግ ይኖራል። ሁለተኛ ይሄ ቡድን እመኑኝ አንድ ብቻ ስራ ቦታ አይደለም የሚኖረው። እርግጠኛ ነኝ የተለያየ ኢትዮጵያ ክፍሎች ላይ ገና እየሰፋን እንሄዳለን እና ጎአሄድ ነው የምለው እኔ። የሐዋሳውንም ሌላ አካባቢም ያላችሁ ዋናው ነገር መጀመሪያ ጠንከር ያለ ግሩፕ ፎርም ማድረግ ነው። ጠንካራ ግሩፕ እንፈልጋለን በየአካባቢው። ሳናውቀው ሌላ ትልልቅ ቢዝነሶች ይመጣሉ ከዚህ ውስጥ ነፍ የቢዝነስ ሀሳብ ኢትዮጵያን ያልተነካ ቅድም ትላንትና ሰላማዊ ስትናገር እንደነበረው ሌላም ሰው ሲናገር ነበረ። ያልተነካ ትልቅ ገበያ ነው ያለን እኛ። ትልልቅ ኮንሱመር ነው እያንዳንዱ ቤተሰብ የሀገሪቷ ትልቅ ሀብት ነው። ምክንያቱም ኮንሱም ያደርጋል፣ ይፈልጋል ሁሉም ነገር እና ይሄ ስላለ በአጭሩ እንዲህ ነው ማስረዳው። የኮሚቴዎቹ አሁን ይሄ የሞጆው ጀስት በጣም አብዛኛው አባላት አዲስ አበባ ስላሉ ነው። ሁለተኛ ገበያው ራሱ ይሄ ያልነው ገበያ
ለእንስሳቱ ያ እንደ ሴንተር ኦፍ ኤክሰለንስ አይነት ነገር ለምሳሌ ለደብረ ዘይት ብጋ ብትወስዱ ለዶሮ እርባታ በቃ ማአት ነገር እዛች ከተማ ውስጥ አለ። በሚገርማችሁ ሁኔታ ዶሮ እርባታ የምትሰሩ ከሆነ ቬተርነሪ ሜዲሲን የኢትዮጵያ አዲስ አበባ ዩኒቨርሲቲ እዛ ቢሾፍቱ ላይ ነው ያለው። ትልልቅ የዶሮ ምግብ የሚያቀርቡ ድርጅቶች እዛ ነው ያሉት። የአንድ ቀን ጫጩት ዛሬ የተፈለፈለች ማአት ከዛው ከተማ ትገዛለህ ማለት ነው። መድኃኒት ለማግኘት በረው ልምድ ለመውሰድ ዋሬቨር እንደ ቢሾፍቱ ለዶሮ እርባታ የተመቸ ቦታ ያለ አይመስለኝም። ዛስ ዋይ ዘይ ኮል ኢት የዶሮ ሴንተር ኦፍ ኤክሰለንስ ይሉታል። ሴሚስትሩ በጣም ትልልቅ በቆመው ለስጋ የሚደልቡ በሬዎችን ብታዩ አዳማ አካባቢ ነው ማአት ኢንቨስትመንት ያለው። ሌላ ቦታ እንደዛ ገጥሞኝ ያውቅም። እና ግን እያንዳንዱ ከተማ የየራሱ ዩኒክ ነገር አለው። ወደ ሐዋሳ አሁን ብትሄዱ ፍሩት ትሪስ ኦር እንደዚህ አቮካዶ ምናምን ማንጎ እና ደግሞ ያላየናቸው ሎክ አባይ አካባቢ አሉ የሚባሉት ሰፋፊ ቦታዎች የይርጋለም ኢንዱስትሪ ፓርክ ጋር ብሩ እንትን በነበረበት ሊድር በሚያደርግ ሰዓት ጴጥሮስ ነበረ ትዝ ይለኛል። በጣም ደስ የሚሉ የኢንቨስትመንት እንትኖች ነገረውኝ ነው። እኔ በአካል ሄጄ ብዙ እንትኖችን እንግዶችንም አስጎብኝቻለሁ፣ ተማሪዎችንም ከሐዋሳ ዩኒቨርሲቲ አስጎብኝቼ አውቃለሁኝ። ይርጋለም ኢንዱስትሪ ፓርክን ማለት ነው። እና ቡልቡላ ፓርክ አለ እዛም ጋር በጣም ብዙ ጥናት ተጠንቷል እና ብዙ ልንሰራው የምንችለውን እድሎች አሉ። ለአሁኑ ሌትስ ጌት ስታርትድ ሞጆ መነሻችን ነው። ግን ሌላ ጋር ያላችሁት ባጭሩ ጎ አሄድ እንድ የሆነ ሀሳብ አምጡ እና እርግጠኛ ነኝ ይጀመራል። የግድ 100 ሰው ቢኖር 100ም ሰው አንድ ቦታ ላይ ኢንቨስት ማድረግ አይጠበቅበትም። ፍላጎትም ላይኖረው ይችላል ባይ ነኝ ነኝ። ምናልባት 20 30ው ሐዋሳ አካባቢ ነው የሚፈልገው። ኦር ነገ ደግሞ መቀሌ ላይ መስራት የሚፈልግ ሌላ ግሩፕ አለ። ከዚህ በፊት አናግረውኛል። ወደ አፋር ወደ እንትና ዓለም ያለበት ጅጅጋ ላይ ለምሳሌ ኑ እዚህ አብረን እንስራ ሲለን ነበረ። ድሬዳዋ አካባቢ አዋሽ አካባቢ ብዙ እድሎች እንዳሉ አውቃለሁ። ግን ልጅስ ሜክ ኢት ኦፕን እና የሆነ ቦታ እንጀምር። ዝም ብሎ የንግግር የቴሌግራም ብቻ እንዳይመስላቸው ሰዎች ሪሊ እየሰራን እንዳለን ለማሳየት አንድ ቦታ ህጋዊ ሆነን መጀመር አለብን። ለአሁኑ የሞጆ ኤሪያ ነው የመቅደም እድል ያለው እና ባጭሩ ይሄንን ነው ብለው እኔ ምናልባት መሲ ቀጥይና ከዛ ለሌሎች እድል ሰጣለሁ። ሶሪ ያው ትንሽ በደንብ እንትን ለማድረግ ፈልጌ ነው ጊዜ ወሰድኩት። ብዙ የተለየ ሀሳብ አይደለም። አሸብር ባነሳው ላይ ቲዋሩንም ስሰራ እንዲያስቀመጥኩት ነገር ይሄ ነው። ፎከሳችን ሞጆ ብቻ አይደለም፣ ሌላም ፖቴንሻል ያለበት ቦታና ሰውና ፖቴንሻል ካለ ኤሪያ እነሱን ኤሪያዎች ኢንክሉድ እናደርጋለን። ግን እንደተባለው ፕራዮሪቲ በምንችለው ኤሪያ እንጀምር ነው፣ ወደኋላ እንዳይዘን። ለምሳሌ እንደተባለው አሁን ደቡብ ላይ ሆሳና ላይ ነው ያልከን አሸብር። ሆሳና ላይ ካሰብን አንድ ሰው ብቻ ከሆነ ምናልባት ብቻውም እንትን ማለት ካቃተ እንዳይዘን ነው ፕራዮሪቲ ሰጥተን ሞጆ እንስራ እንጂ ሌሎቹንም ግን ማየት እንዳለብን በጣም ይሰማኛል። ግን ኢንተረስትድ ስለሆንክ ደስ ያለኝ ምንድነው ቤዚክ ነገሩን ግን አንድ ላይ ስንገናኝ አሁን የዚህ ኮሚቴ ላይ ጆይን ብታረግና ቤዚክ ነገሩ ላይ አግሪ አድርገን ዜን የሚችለው ቲም ሲሰባሰብ የሞጆ ራሱን ችሎ ይሰራል፣ የሌላውም ኤሪያ ራሱን ችሎ ይሰራል እና ጆይን ብታረገን እና ያለውን ኮመን ግራውንድ ብንይዝ ደስ ይለኛል። ሌላ ሀሳብ ያላችሁ ሀሳብ ሲጡ ይቅርታ አሷን ባነሳችው ሀሳብ ላይ ነው። ምናልባት እንትን ሆሳና አይደለም፣ ሆሳና በርግጥ ማዕከላዊ ኢትዮጵያ ነው፣ ማዕከላዊ ኢትዮጵያ ክልል ነው። እኔ ያሰብኩት ሶዶ ማለት እንትን ወላይታ ነው እና አርባ ምንጭ፣ ዲላ እነዚህን ያካተተ ነው። ማን ነው ደቡብ ኢትዮጵያ። ስለዚህ እነዛ ኤሪያ ላይ ነው። እሷም እንዳለችው ያው ይሄንን ለመረዳት ያህል ነው። እንዳልኩት ደግሞ ኤክስትራ እንደዚህ ፐርሰናል ሪሶርስ በምናገኝበት ጊዜ እነዚህን ኦፖርቹኒቲዎች ብንጠቀም የሚል ሀሳብ ለመጨመር ነው። አሪፍ ሀሳብ ነው አንተም ቅድም ያነሳኸው፣ እሷም አሁን የጠቀሰችው። ይህንን አጠናክረን እንቀጥላለን ብዬ አስባለሁ።
ቴንኪው በጣም አሪፍ። ሌላ ሀሳብ ያላችሁ? እንግዲህ የማርኬት አሰስመንቱና የሳይት ሴሌክሽኑ ኮሚቴ ስታብሊሽ ተደርጓል። መነሻ የሚሆን ቲዋር አላቸው፣ እቅድ ማለት ነው። በትንሽ ቡድን በራሳቸው ተሰብስበው ሻል ያለ እቅድ ያመጡና እናጸድቃለን። ይሄን አጀንዳ በዚህ ዘጋ ነው ማለት ነው። የሚቀጥለው የአባላት በተለይ አዳዲስ ለሚመጡ አባላት እና በደንብ አንደርስኮር አድርጌ መናገር የምፈልገው በሚቀጥሉት እስከ ቅዳሜ ባለው ጊዜ ውስጥ በደንብ ቶሎ ቶሎ አባላቶቻችንን ለይተን ማወቅ አለብን እና ያልተመዘገቡ ስራው ላይ ያልተሳተፉ ስብሰባ ላይ እየመጡ የሌሉ ሰዎች በኋላ ወደ ኋላ ይመልሱናል። ጊዜያችንን ነው የምናባክነው ማለት ነው እና ሁላችንም የምንነግረው ሰው እዚህ ስራ ውስጥ እንዲገባ የምንፈልገው ካለ እንደው ደውሎ መጠየቅ ልመና ስለሚሆን ማለት ነው። እኔ አሁን ማደርገው ምንድን ነው? አይ ጀስት ፖስት ኢት ኦን ማይ ሶሻል ሚዲያ ሊንክዲን ላይ ነው እችን ያስቀመጥኳት። ለምሳሌ እንደዛ ብታደርጉ ምናልባት ዛሬ አይተው የሚመጡ ሰዎች አሉ፣ ቢመጡ ቢጠቅሙ እና it should not be like እንደመለምን መሆን የለበትም። አንዳንድ ሰዎች አይረዱም ነው የሆነ ካለውም እስከዛሬ ካላቸው ኤክስፒሪየንስ ያው ለማጭበርበር ነው ይመስላቸው። ኢንቨስትመንት ወር ምናምን እንደዚህ በጋራ እንስራ ሲባለው አንተ ደግሞ ሌላ ዘራፊ መጣብኝ ነው የሚሉት ማለት ነው። ለምን? ከዚህ በፊት ኤክስፒሪየንስ ያደረጉት ስርቆት ስለሆነ ከዚህ በፊት ተነጋግረናል። ያን ኢነርጂ ትተን ይህን የሚሰሩ ሰዎች አሉ፣ ስራ አብሮ የሚያሰራ እንስራ የሚላቸው የሚፈልጉ አሉ። ስለዚህ ቦልድሊ አይዟችሁ ደፈር በሉና እስቲ የመጨረሻ ጥሪ ነው። ኢንቨስትመንትና ሊደርሺፕ መስራች ለመሆን 4 ቀን ይቀራል የምትለዋን እስቲ ነገሩ ወስዳችሁ ፖስት አድርጉ የተለያዩ ቴሌግራም ግሩፕ ላይ። ከዛ ሊንኩን ምንድነው ይሄ ብለው ሲነግሯችሁ ሲጠይቋችሁ፣ አሁን እዚህ ጋር የተጻፈ ጽሁፍ አለ፣ ይህንን ጽሁፍ ስጧቸው ያንብቡት ባጭሩ በቃ። ከዚህ በላይ ቢፈልጉ ከሆነ ደግሞ እስከ ዛሬ ሪከርድ የተደረጉት ቪዲዮዎች በሙሉ እዚህ አሁን ሼር ማድረገው ሊንክ ውስጥ አሉ። ሁሉንም ማስረዳት ያስቸግራል። 4 ወር ሙሉ የቆየ ውይይት ማለት ነው። አሁን መስራች አባል ነው ግን የምንፈልገው በሚቱ አንደርስታንድ። አሁኑኑ መጥተው አክሲዮን ለመግዛት አይደለም ይመጡት። የስራው ባለቤት ጀማሪ ሆነው ነገ አንድ ሰው ይግባ አይግባ የሚለውን ውሳኔ የሚሰጥ ሰው ነው የምናስታብሊሽ የምናደርገው ማለት ነው። እና ይህንን ተረድተው መምጣት አለባቸው። የስራ ባለቤት መሆንና ገንዘብ ብቻ አዋጥቶ መስራት ይለያያል። ገና መግቢያ ላይ እንዳልነው ማለት ነው። ሰዎች ያመጣችሁ ካላችሁ ጀስት እድሉን ነገሯቸው፣ ይሄ እድል እንዳያመልጣችሁ። እንደገና እርግጠኛ ነኝ የዛሬ ወር ምናምን ዛሬ 10,000 ብር ያለችዋ ዋጋዋ እንደምትጨምር 100% እርግጠኛ ነኝ። ኢንትራንስ ፊም ቢሆን እየጨመረ ነው የሚሄደው። ምክንያቱም ሰዎች ጊዜያቸውን እውቀታቸውን በየቀኑ ላው ላይ ኢንቨስት እያደረጉ ዛሬ እና የዛሬ 4 ወር የነበርንበት ቦታ በጣም ነው የሚለያየው እና ከዛ አንግል ለቀደምም እንዳልኩት ደግሞ በተለይ አንዳንዶች ደግሞ ይጠይቋቸዋል 10,000 ብር የለኝም የሚሉ አሉ። ስንት ነው ያለህ ነው? 10,000 ብር ከሌለ ስንት አለ? አንድ ክፍያ ብቻ አይደለም እዚህ አባል የሚያደርጋቸው ስንት ነው ያለህ? አንተን ስለምንፈልግህ እኛ አንቺን ስለምንፈልግሽ ስንት እንዳለሽ ኦነስት ሆነሽ ወደፊት መተሽ ንገሪንና ለአንቺ የሚሆን ቦታ አይጠፋም። ትንንሽ ቢዝነሶች ከየአቅጣጫው እየመጡ ስላሉ ማለት ነውና ኮሚኒቲ ውስጥ መኖራቸው በጣም አሪፍ። ሁሉም ሰው እዚህ ቤት ውስጥ ያለው 984 የቢዝነስ ኢንቨስተር አይሆንም። አንዳንዱ ትሬኒንጉን ይወስዳል፣ ሌላው ተማሪ ነው፣ ሌላው ስራ የሌለው ነው። ለሁሉም እንደየአቅሙ እንደየፍላጎቱ አማራጭ ይኖራላችኋለሁ። ይሄን ሪማይንደር መስጠት ፈልጌ ነው። አሸገዋሄድ እና ሌሎቻችሁ በተለይ የተጻፈ ነገር ይኸው እዚህ ጋር ቅድም አስቀምጫለሁ። አደራ ለአዳዲስ አባላት ስጡልን። ወንድሜ መቀጠል እችላለሁ። አመሰግናለሁ ዶክተር ፍቄ። ዛሬ ምናልባት ሰሞኑን የኔትወርክ መቆራረጥ ስለነበረ ለማውራት ፈልጌ አልተሳካልኝም። ዛሬ ደግሞ ጥሩ ነው ይመስለኛል። እኔ አንድ በጣም የሚገርመኝ የሚደንቀኝን ነገር ለመናገር እንዳልከ 950 ምናምን ሜምበር አሉን። ኦንላይን የሚሆኑት ደግሞ ኦልዌይስ በእኛ ሚቲንግ ሰዓት ከ200 በላይ ነው። ይህ ሁልጊዜ የምናየው ነው።
ቤት ውስጥ የምንገኘው ደግሞ 24 እስከ 40 ማክሲመም ይመስለኛል። እንደዚህ አይነት ዳታዎችን እያየሁ ነው እና ይሄ መሆን የለበትም። ምናልባት ካለን ትሬንድ ካለን ኤክስፒሪያንስ አንጻር ሊሆን ይችላል። ይሄን ነገር ሰብረን መውጣት ያለብን ይመስለኛል። ብዙዎቻችን እንደሚባለውም ዳር ቆመን እያየን ምን ሊሆን ነው ይሄ ነገር፣ ነገ ሊበተን ነው ወይንስ ሰክሲድ ሊያደርግ ነው የሚለውን ነገር በጣም በውዝግብ ላይ ያለን ሰዎች ወይም ዳይለማ ውስጥ ያለን ሰዎች በጣም ብዙ ስለሆን እንደው ኮስተር ብለን ቆርጠን አንድም እንክሰር አንድም እናትርፍ ወይንም መሀል ላይ ራሳችን ይዘን እንሄዳለን ብለን ቆርጠን ብንነሳ ምንድን ነው ችግሩ የሚል ሀሳብ አለኝ። ይህንን ለምንድን ነው የማነሳው? ይሄ ከአባላት ስክሪኒንግ ጋር በተያያዘ ነው እና እኔ እርሊ ነው ሬጂስተር ያደረኩት። በእርግጥ እኔም ብሆን አሰች ዛት ማች የሚፈለግብኝ ሪኳየርመንት እንደው ፉልፊል አድርጌያለሁ ባልልም ኦልሞስት ግን የሚጠበቁብኝን አንዳንድ ሚኒመም ሪኳየርመንቶችን እየጠበቅኩኝ ለመሄድ እየሞከርኩኝ ነው እና እኛ ኢትዮጵያውያን ስንባል ማለት ያው የሌላ ዜጋ በውስጣችን አይዶን ነው። በዚህ ኢንቨስትመንት ግሩፕ ውስጥ እንደው የተወሰነ ጊዜ በእርግጥ እየገቡ ሀሳብ አስተያየት የሚሰጡ እንዳሉ አስታውሳለሁኝ የሆነ ጊዜ ፍቄ ኢንቫይት እያደረጋቸው። ከዛ ውጭ ግን እኛ ምንድን ነው ችግሩ? ምንድን ነው በቃ እንሞክረው፣ ከተሳካ ተሳካ፣ ካልተሳካ የሆነ ቦታ ላይ ልናቆም የምንችለው ነገር ስለሆነ ለምን ወደኋላ እንላለን ነው። ሌላኛው ነገር ምናልባት አሁን ከዚህ ሜምበር ስክሪን በምናደርግበት ጊዜ ክራይቴሪያ ይቀመጥ። በቃ እንትን ግልጽ የሆነ ክራይቴሪያ ማለት ነው። ከጀመርንበት ጊዜ አንስቶ ዴይሊ ሚቲንግ የተሳተፉ ይሄን ያህል፣ አንሌስ ደግሞ ቅዳሜ ቅዳሜ ዋና ስብሰባ በመሆኑ ምክንያት ቅዳሜ ቅዳሜ የተሳተፉ ሰዎች ይሄን ያህል፣ ፔመንት ጋራ የሬጂስትሬሽን ኖርማሊ ኤርሊ ሬጂስትሬሽን የሚያደርጉ ሰዎች ፍሪሊ ነው ሬጂስተር ሲደረግ የነበረው። ከዛ ቀጥሎ 400 አይ ቲንክ 500 ብር፣ ከዛ በኋላ አንዳንድ ሺህ ብር ፔይ ብናደርግ የሚል ነገር እንደዛ ተነሳ። ከዛ በኋላ አሴ ፓኒሽመንት ወይንም አሴ ሬጂስትሬሽን ፔይመንት 10,000 ብር እየተደረገ እንግባ ተባለ። እነዚህ ሁሉ ተግባራዊ የሆኑ ነው የመጡት በምንድን ነው ኦቤይ በሚያደርጉ ሰዎች ላይ ማለት ነው። ከዛም ባለፈ ደግሞ በጣም ፓሽን ያላቸው ሰዎች አይዶን ነው ካልተሳሳትኩኝ እንደነ ኪዲ አይነት ሜምበሮች ደግሞ እስከ 50,000 ብር ሰፖርት እያደረጉ ሜቢ ኢን ዘ ፊውቸር ኢንክሉድ ምንድን ነው በሼር ሆልደርነት እንኳን ኢንክሉድ የሚደረግን ቢሆን ራሱ ማንም ሰው የማያደርገውን ነገር ነው እያደረጉ ያሉት እና እኔ እንደውም የሴቶቹ ኮሚትመንት እና ፓሽኔት በጣም ነው የሚገርመኝ። ከዛ ውጪ ሚቲንጋችንንም ሊድ እያደረጉ ያሉ ደግሞ እንደነ ሱልጣንም እንደነ አይዶነ ስማቸውን ለመጥራት በጣም ልችል ይሆናል ሶሪ፣ በጣም ደስ የሚል ስራ እየሰሩ ያሉ ልጆች ቮለንተርሊ ማለት ነው እና እነዚህ ፔየብል አይደሉም እስካሁን እያየን ባለው ነገር። ስለዚህ ስክሪን የምናደርግበት መንገድ ፓራሜትሩ ወይም መስፈርቶቹ በግልጽ ይቀመጡ ነው። እኔ እንደኔ ማለት ነው ከሌ ይሄን ያህል ቀን ይሄን ያህል ሚቲንግ ተሳትፏል፣ ከሌ ይሄን ያህል ፔመንት ከፍሏል። ስለዚህ ሙሉ የአባልነት መብት አለው የሚል ነገር ስክሪን እየተደረገ ቢመጣ አሪፍ ነው ብዬ አስባለሁ እንደኔ። ከዛ ውጪ እንደዚሁ በደመነፍስ ይሄን አሟሉ፣ ዶኔት የምታደርጉ በዚህ አካውንት ነው ያል ያው በየቀኑ ፕሮሞት እየተደረገ ነው። ትክክል ነው፣ ያ መሆን አለበት። ምናልባት ግን አሁን ከዚህ ያለፍን ስለሆነ እያንዳንዳችን ልክ እንደ ጁን 28 ሚቲንግ ከሌ ቢፎር 10 ሚኒት ፕሬዘንት አት ዘ ኤንድ ኦፍ ዘ ሚቲንግ ፕሬዘንት ተብሎ ፖስት እንደተደረገው በግልጽ ከሌ ይሄንን ከፍሏል፣ ይሄ ይቀርበታል፣ ይሄንን ሲያሟላ ሙሉ የመስራች አባልነት መብት ይኖረዋል የሚለው ነገር በቃ አሁን እኔ አምሶሪ ምናልባት በጣም ወርጄ ከተናገርኩኝ
የኛ አንደርስታንዲንግ እንደኔ ነው። በእርግጥ በነገራችን ላይ ሌላውን ሰው አይደለም እኔ እንደውም እንትን እያደረኩ ያለሁት ሜጀር እያደረኩ ያለሁት እና እኔ በራሴ ደረጃ እንደዚህ እየተደረገ ቢቀመጥ ኦኬ እዚህ ጋር ይሄ ስለሚቀረኝ ይሄንን ማሟላት አለብኝ፣ ይሄን ቶሎ እንትን ልበል። ባለፈው ሚቲንግ እንደዚህ አልተሳተፍኩም ነበር አይደለም፣ በቃ ከዚህ በኋላ ምንም ሚስ አላደርግም ብሎ ኮንሽየስ ሆኖ እያንዳንዱ አባል እንዲሳተፍ የማድረግ ነገር እንዲኖር እነዚህ ሪክሩት የተደረጉት የኛ ልጆች አሉ አይደል እነ ሳምሶን ይሄንን ነገር በጣም በሚገባ ቢያዩት። ከዛ ውጪ ደግሞ እኔ ያመለከትኩት ነገር ነበረ እና ጁን 28 ላይ አክቲቭሊ ነበር ፓርቲሲፔት አድርግ የነበረው። ሜቢ እንግዲህ የዳታ ነገር ሊሆን ይችላል የለውም ሊስቱ ላይ እና አመልክቻለሁ። ያንን ዶክተር ፍቄ አክሴፕት አድርጎ እናስተካክላለን በማለት ደስ ብሎኛል። ስለዚህ በዚህ ልክ እያየን ምናልባት እከሌ ይህንን ያውቃል ይህንን አንደርስታንድ ያደርጋሉ የሚለው ነገር ይቅርና በቃ እንደዚህ ቁጭ እያደረግነው እየጻፍነው ፕሬዘንት እያደረግነው እንሂድ። ምክንያቱም እኛ አሁን በምንድነው በአካል እየተገናኘን አይደለም እየተወያየን ያለ ነው አይደለም። በጣም ያው ዘመኑ ባመጣው ቴክኖሎጂ በአየር ላይ ነው እየተነጋገርን ያለ ነው። ስለዚህ ያንን መሬት ላይ የሚያወርድልን ነገርና የመጨረሻውን ኮንፊርሜሽን የሚሰጠን አሁን በምለው መንገድ እከሌ ይህን ያህል ቀን ሚቲንግ ወይም ዲስከሽን ፓርቲሲፔት አድርጓል፣ ከሚጠበቅበት የሬጂስትሬሽን ፔይመንት ዶኔሽን ፔይመንት ይህን ያህል ፔይ አድርጓል፣ he is succeed ሳምበዲ ደግሞ ዚስ ማች ኢዝ ሪሜይንድ እየተባለ እንደዛ ያስቀምጡ። በቅርቡ ሪክሩት የተደረጉት ስታፎቻችን ይህን ለመግለጽ ነው። ከዛ ውጪ ባለው ነገር በጣም እየጠነከረው ነው። አሁን እኔ እንደውም ሴት አባላቶቻችን ትላንትና ሊድ ሲያደርጉ እጅግ በጣም ጠንካራ ነገር ነበር። እኔ እንደውም ኔትወርክ ኢንተራፕት እያደረገብኝ ስለነበረ ነው እንጂ እኔ እውነት በጣም 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 እነ ሰላምም መሰረትም ቲሙን የተቀላቀለችው እነ ኪዲም አፕሪሺየት ማድረግ እፈልጋለሁ። ዶክተር ፍቄ ያሰብከው ለሁላችን ስለሆነ ከሁላችንም ባሻገር ደግሞ ለተቸገረው ህዝባችን፣ ስራ ላጣው ወጣት፣ ለተቸገረው አርሶ አደር ስለሆነ የነገ ማንነታችን የምናስቀምጥበት መዝገብ ስለሆነ ይሄን ነገር እኔ ቅድምም ተናግሬያለሁ። በሚችለው መንገድ ደግሞ እኔ ኢንቮልቭ ለማድረግ ፓርቲሲፔት ለማድረግ ለማገዝ ስፔሻሊ ደግሞ ከቲም ሊደሩ ይሄን ነገር እንትን አድርግ። ኦሮሚያ ላይም ከሆነ እንደውም ያው አንዴ አሳይንድ ስለተደረጉ ቢሆንም በተጨማሪ ሰፖርት ማድረግ ካለብኝ በተለያዩ መንገዶችም እንደዚህ የኮሚኒኬሽን ኦፖርቹኒቲም ስላለኝ ይሄንንም ነገር ታሳቢ እንዲሆን ለማለት ነው። ብዙ ሰዓት ይሰጥኝ። አመሰግናለሁ ዶክተር። ያ በጣም አሪፍ ቴንክ ዩ ወንድሜ። ቅድም ሜንሽን ስታደርግ የዘነጋሁት ነገር አንደኛ ያንተ ሙያ በተለይ የእኝን ሳይቶች ኤስታብሊሽ በምናደርግ ጊዜ ያው ኢምፓክት አሰስመንት ኢንቫይሮንመንታል ኢምፓክት አሰስመንት አንዱ ቢሰራ ነገር ነው እና አንደኛው የተፈጥሮ ሀብትን ውሃውን በተለይ የፍሳሽ አወጋገድ ማለት ነው ውስጣዊ ያለው የሳኒቴሽን በለው ዌስት ማኔጅመንት እንደገና ያው የእንስሳት በጣም ብዙ ዌስት ስላለው ማለት ነው የእንስሳት እርባታ እጅግ ይጠቅመናል እርግጠኛ ነኝ። እና ሐዋሳ ላይም ለምንሰራው ስራ እዛ አካባቢ የሚሰራው ስራ የደቡብ ጠንካራ አንዱ ብዙ ስራ የምንሰራበት ስለሆነ በጣም ትጠቅመናለህ። ሁለተኛ ሞጆ ላይ በተለይ አዲስ ጋር በደንብ ኮኔክት ብታደርጉ አሪፍ ነው። አዲስ ሞጆ ነው ያለው እና አሁን በዚህ አጋጣሚ እንትን እናድርግ ኢኒሼት እናደርግ ጓደኞቻችንን ማለት ነው እና ይሄ ፒፕል ወደ የኛ ግሩፕ በተለይ የሳይት ሴሌክሽን እና የማርኬት አሰስመንት ግሩፕ ወደ ሞጆ ሲሄዱ አዲስ በንቃት እንዲያግዝ ማለት ነው። መጥቷል፣ አንድ ቀን ሁለት ቀን መጥቷል አዲስ። ከዛ በኋላ አላየሁትም እና ምናልባት ወይ ኢንተርኔት ነው ፑሽ ያደረገው ኦር ዋትኤቨር አንተ በደንብ ከሱ ጋር ብትናበቡ ይጠቅመናል። ወርቁም እዛው ስላለ ወርቁ አብዶም አለ ባለፈው መንግስቱ የነገረን ነበር እና ስለመጀመሪያ ያህል እንዳልኳችሁ አሁን
ለምሳሌ ደቡብ ወደ ዳውሮ ላይ ወላይታ እዚህ ከሚዛን ጀምሮ ይሄ የቦንጋ ዩኒቨርሲቲ ካለበት አካባቢ እዛ በጣም ጥሩ ፕሬዘንስ አለን። እዛ ጋርም እኮ ገና ወደ እናንተ አላመጣንም። መጀመሪያ ይሄ ግሩፕ ለምሳሌ እዚህ ጋር የደረሰበት ደረጃ መምጣት አለበት። አሁን እናንተን ኢንትሮዲውስ አድርግ ብትሉኝ ማድረግ አልችልም። በጣም ሪላየብል ከምላቸው ቢዝነስ ሰዎች ጋር ማለት ነው። ለምን ገና እኛ አልጠነከርንም። አትሊስት አንድ ቢዝነስ ማስመዝገብ አለብን። ትንሽዬ ሪሶርስ ብትሆን ለምን እንደው ከ1 ሚሊዮን ብር አትሆንም? ማንቀሳቀስ መጀመር አለብን እኛ። አሁን 2 ሰራተኞች አሉ which is good። እነኚህ ልጆች ፉል ታይም ሰራተኛ ቢሆኑ ደግሞ አፋችንን ሞልተን ይኸው 2 ሰው የስራ እድል ፈጥረናል። እንደገና እዚህ ጋር ቢዝነስ አስመዝግበናል። ይህን ያህል ገንዘብ አዋጥተናል። ቲማችን አብረው እየሰለጠነ ነው ምናምን then we have a story to tell ማለት ነው። እዛ እስክንደርስ ነው እንጂ ሌሎች ዲስክሎዝ ብናደርጋቸው ኦልሬዲ እየተሰሩ ያሉ ስራዎች አሉ። when we are fit enough እዛ ስንደርስ ማለት ነው። ያንን ደረጃ ስንመጣ ዲስክሎዝ የምናደርገው አለ። ቅድም ያልከው የኛ አባላት በነገራችን ላይ አሁን እኔ ማውቀው የዚህ የኢንቨስትመንት ስራው አባላት ስማቸው እዚህ ጋር አሁን ፖስት ያደረኩት ላይ ያለው ናቸው። አሸብርን፣ ናቲን፣ ሚኪን እነኚህ ጨምሮ ማለት ነው። እነሱን እንትን አደርጋለሁ እንጨምራለን። ሚስ ያደርጋቸው ችግር የለውም ስለምናውቃችሁ ማለት ነው። እናውቃለን። ሚኪ ለምሳሌ ያንን ሁሉ ስክሪኒንግ ስራ እሱ ነው ሲሰራ የነበረው። 7 ወጣቶችን ስክሪን ሲያደርግ የነበረው የዛ ሾርት ሊስት አድርጎ ለስክሪኒንግ ኮሚቴ የሰጠው እሱ ነው። አሸብር ብትሉት ምን ያህል ጊዜ ከኛ ጋር እንደነበረ ታውቃላችሁ። ችግር የለውም። ናቲም እንደዚህ እናውቃለን እኛ። አሁን አንዳንድ ሰዎች አሉ ስማቸውን ራሱ ላይ ምን እንደዚህ መጥተው እዚህ ጋር አሁን ስሙን ቢጽፍ ስለዛ ሰው ምንም መናገር አንችልም እኛ። ምናልባት 10,000 ብር ከፍሎ ግሩፕ ውስጥ ገብቶ ሊሆን ይችላል። ምን እንደተማረ የት እንደሚኖር እስከ ዛሬ ድረስ አንድ ውይይት ላይ እንኳን አንድ ድምጽ ያልሰጠ ሰው አለ። ታቻል ከእንዲህ አይነት ሰው ጋር ምን እንዴት ቢዝነስ ልሰራ እችላለሁ? አዎ፣ ግን from the beginning ግን የሚመስል ነገር የለውም። ስለዚህ በተናገራችሁ ቁጥር ስራ ላይ በተሳተፋችሁ ቁጥር ኮንፊደንሳችን ነው የሚጨምረው። ለዚህ ነው ባካችሁ ስብሰባ ተሳተፉ የምንለው። እና በ29 ጁን 29 የተሳተፉት አሁን እዚህ ጋር ያው ስማቸዋል። እነኚህ እንትኖች ዝም ብለው አይደለም እየተወሰዱ ያሉት። እነኚህ መረጃዎች እንጠቀማቸዋለን። ቅድም አሸላ አነሳ ሆኖ ላይ ዝም እንትን አለን በደንብ አለ። እርግጠኛ ነኝ በሚቀጥሉት 15 ቀናት ውስጥ እርግጠኛ ሆኜ የምነግራችሁ እዚህ ስራ ውስጥ ያሉና የሌሉ ሰዎች ይለያሉ። በጣም በእርግጠኝነት አልሰማንም ኦር ምናምን እንዳይባል በኢትዮጵያ ግሩፖች ባሉት ፔጆች በሙሉ 4 ቀን የቀራችሁ ስለዚህ ተመዝገቡ ብለን ተናግረን የበለጠ ስትለግር ደግሞ ልመና ይመስላል ማለት ነው። አለ አይደል የሆነ አጀንዳ ወደ ሰው ፑሽ እያደረግን ይመስላል። ለዛ ሲባል ከዚህ በላይ ፑሽ አናደርግም። እና ለምሳሌ የጁን 30 ትላንትና የነበረው ማለት ነው። እሱንም አሁኑኑ አሳያቸዋለሁ። እና እነ ናቲም ደግሞ ከስር እንትን እያደረጉ ነው፣ ዳታቤዝ እያያዙ ነው ያሉት አለ። ስለዚህ just give us 15 days በደንብ አፋችንን ሞልተን ስማቸውን ብቻ አይደለም ስቶሪ መንገር እንጀምራለን ከእያንዳንዱ አባል ጀርባ ማለት ነው። ለምሳሌ አሁን እዚህ ጋር ዝም ብለህ ስታነብ ስሙን ስታይ እንጂ ካልሆቴል ስቶሪ እነዚህ ሰዎች በደንብ አልተሳተፉም ማለት ነው። ለምሳሌ አብይ ከሁሩታ ምን ያህል ሲያግዘን እንደነበረ ታውቃላችሁ። አለማየሁ አለ፣ አለማየሁ አስቻለው፣ አለማየሁ እንዳለ፣ አማረ ዘለቀ፣ አሟልቶ፣ አሸብር ደጀኔ ጭራሽ 2 ጊዜ ነው ስም ያለው እዚህ ጋር፣ ፍሬ ህይወት ፈቃዱ፣ ፍሬህይወት ኃይሉ፣ ካሳሁን ጀንበሩ፣ ኪዲ መንገሻ፣ ቅድስት ይታያል፣ ለይኩን፣ ሊዲያ እንዳለ፣ መንግስቱ፣ ሰላም፣ ሳምሶን፣ ሰላማዊት ተክለአብ፣ ስራው፣ ዮሐንስ እና ዙፋን ነው የነበሩት ጁን 29 ማለት ነው። ትላንትና የነበሩት አሸብር ደጀኔ፣ አበበ ፈቃዱ፣ ሳምሶን፣ ዙፋን፣ አለማየሁ እንዳለ፣ ለይኩን ጌታውን፣ ይቅኑብህ፣ መሰረት ጌታውን፣ አማረ ቢተው፣ አሟልቶ፣ አብይ ፋንታዬ፣ ሰላማዊት ሰላም ሳሌም ማለት ሶሪ፣ ሶፎኒያስ፣ አለም ፀሐይ፣ ገብሩ፣ አቤል እና አይ ቲንክ አማረ መሰለኝ ብርሃኑ መኮንን፣ ስራው፣ ካሳሁን ጀንበሩ፣ ናትናኤል አስማማው፣ ጸጋዬ ዲባባ ናቸው ትላንትና የመጡት።
ዳታቤዝ አለ። አሁን የመጨረሻው ሁለተኛው የፊታችን ቅዳሜ ነው የሚሆነው ማለት ነው። 2 ቅዳሜዎች ሚስ ካረገ አንድ ሰው ሌላ ጠንከር ያለ እንትን መሰናክል አድርገን ነው የምንጠብቃቸው። ዩሲ የባለፈው ቅዳሜ በጣም መንደርደሪያ ነበረች ለእኔ። በጣም ነው እንትን ብዬ እንትን ብለን የመጣ ነው። ማክሲመም የተገኙት አይ ቲንክ 40 ሰዎች አካባቢ ናቸው። ኦኬ የሚቀጥለው ቅዳሜ ደግሞ አለ። እነኝን ሁለቱን ይዘን መሀል ላይ ደግሞ ያሉት ቀናት አሉ። ዘን በሚቀጥሉት ሳምንታት ሪሊ አባላት በጣም ስትሪክት የሆነ እንትን አድርገን ነው የምንሄደው ማለት ነው። ከዛ በኋላ በቃ we can start planning ሪያሊስቲክ የሆነ የአባላት ሰርቬይ አለ የምንጠይቀው። ለምሳሌ ስንቶች ናቸው ተማሪዎች እዚህ ውስጥ? ስንቱ ነው አንኢምፕሎይድ የሆነ ስራ እየፈለገ ያለ? የወር ገቢው 10,000 የሚሞላ ስንት ሰው ነው ያለው? ዝም ብለን ሰዎች ላይ እንዳንችል ማለት ነው። ከዛ ሪያሊስቲክ የሆነ ባለን የሰው ኃይል የሰውን ካፓሲቲ ማውቀን ፕላን ማድረግ እንጀምራለን ማለት ነው። ኦኬ እነኚህ ሰዎች ለምሳሌ እነከሌ በአንድ ወር ውስጥ እስከ 500,000 ብር ገቢ ያላቸው ሰዎች ናቸው። ፐርፌክት። እነኚህ ሰዎች ፋይናንሻል ድክመታችንን ይሞሉልናል ማለት ነው። እነከሌ ደግሞ ስራውን ለመስራት አቬይለብል ናቸው፣ ስራ ይሰሩልናል። እነኚህ ደግሞ ተማሪዎች ናቸው፣ ከኛ ይማራሉ፣ ነገ መጥተው እኛ ጋር ይቀጠራሉ፣ የምንፈልገውን ትልቁን ቪዥን ያሟላሉ ብለን እያንዳንዱ ሰው ወደዚህ ስራ ይዞ የሚመጣው ቫሊዩ አለው ማለት ነው። እና ከዛ አንግል ነው አይ ቲንክ ለዛሬ ጥሩ ፕሮግረስ አድርገናል። እኔ ከመሄዳቸው በፊት አቴንዳንስ ጻፉልኝ። ኪዲ ወጣለሁ ብላኛለች። ኪዲ ሌላ ማን ነው? ሳሌም፣ ሌሎቻችሁ ጻፉልኝ፣ ስማችሁን ጻፉ። ያ ሁሉ ጊዜ ከመሄዳቸው በፊት አቴንዳንስ መሙላታችሁን እርግጠኛ ሆኑ። ምክንያቱም ያው ኢትስ ቬሪ ኢምፖርታንት 900 ምናምን ሰው ያለበት ግሩፕ ውስጥ ስለሆነ ያለ ነው። ሪሊ ማን ነው የሚገኘው ማን ነው የማይገኘው የሚለውን ማወቅ በጣም ነው የሚጠቅመን። ነገ 10,000 የነበረው 20,000 ሆኗል ስንለው ለምን ይሄው ይሄን ያህል ሰው ይሄን ያህል ጊዜ ስለዚህ ስራ ሲነጋገር ነበር። የእያንዳንዱን ሰው ጊዜ በገንዘብ አስላው ነው የምንለው ማለት ነው። በአጭሩ በአንድ ሰዓት 500 ብር ቢሆን ስንት ብር ይሆናል ብለህ አብዝተህ ንገረን ነው የምንለው ማለት ነው። እና ለዚህ ነው የሚከፍሉት ሰዎች። እያንዳንዷ ስብሰባ ቫሊዩ አላት፣ ድርጅቱን እያሳደገች ነው ያለችው። ዲስአግሪመንት ራሱ ቢኖር ማለት ነው ነገ ዲስአግሪመንት ስለሚመጣ ድርጅታችን እየጠነከረ ነው ያለው። የሚጣሉ ሰዎች ካሉ ስራው የተሰራ ነው ይባላል። ታውቃላችሁ፣ ሀሳብ አለ ማለት ነው የሆነ ጉዳይ there is an issue ማለት ነው። እና ኢቭን ዲስአግሪመንት በራሱ ስራ ያሳድጋል። ሚስቴክ ስለሆነ እንዳይፈጠር ስለምናደርግ ማለት ነው። እና እንግዲህ አብራችሁን ስለነበራችሁ በጣም እናመሰግናለን። ነገ ስንገናኝ ደግሞ የኮሚቴዎች ነገ ሮብ ነው አይደል? ነገ የበጎ አድራጎት ስብሰባ ነው የሚኖረው። ስለዚህ የኢትዮጵያ ግሩፕ ላይ ነው የምንገናኘው። እዚህ ቤት ስብሰባ አይኖርም ነገ ማለት ነው። የኢትዮጵያ የኤክስፒሪየንስ ሼሪንግ እና የሜንተሪንግ ስራ አለ ለማህበረሰቡ በበጎ አድራጎት የምንሰራው፣ እዛ ላይ እንገናኛለን። እባካችሁ እዛም ተገኙ። በጣም ብዙ ልበቀና የሆኑ ጎበዝ ወጣቶች አሉ። በርቱን በላቸው እና የራሳችን የህይወት ልምድ እንንገራቸው። ለምሳሌ አንዱ አሁን እኔ ስራ ለሌላቸው ወጣቶች ነው ሰሞኑን ሊንክዲን ላይ ፖስት አድርጌያለሁ፣ አይታችኋል። 157 አካባቢ የስራ ማመልከቻ ነው ያስገባሁት። ከ157 ውስጥ ነው 4 እንትን የነበረኝ ኢንተርቪው። ከ4 ውስጥ 2 የስራ እድል ሆኑ። ኢንተርቪው ተደርጌ ራሱ እምቢ ተብያለሁ ማለት ነው። ይሄንን ለወጣቶቻችን መንገር አለብን እንዲጠነክሩ። ብዙ ወጣቶች ከዩኒቨርሲቲ ተመርቀዋል፣ ቤተሰብ ደስ ብሎታል ምናምን። ከዛ በኋላ ደግሞ ስንት ችግር እንዳለ ታውቃላችሁ፣ ስራ በማግኘቱ ያለው ውጣ ውረድ ማለት ነው። እና እዚህ ቤትም ያላችሁ ሰዎች በበጎ አድራጎትም እያደረጋችሁ እንደዚህ ለወጣቱ እድል ብትሰጡ ጥሩ ነው። ለምሳሌ ምናልባት አይታችሁ ከሆነ አሁን ዛሬ አንድ ሊንክዲን ላይ ሼር አድርጌ ነበር። ምናልባት ታለንት ያላቸው ወጣቶች ለታለንታቸው ብለው ስራ ስለሚያገኙ
የቪዲዮ አድርጋችሁ ስለ ኢትዮጵያ የምታውቁትን ስሩና ቪዲዮ ላኩልኝ ብያቸው ነበርና 2 ወጣቶች ሰርተዋል እና እዛ ሄዳችሁ ቮት ብታረጉ 5000 ብር ነው የሚሸለሙት እና ከነኚህ ከሁለቱ ማ ተሸላሚ እንደሚሆን ቮት ብታረጉ ደስ ይለኛል። ቪዲዮአችሁን ብትሰሙላቸውና ሞራላቸውን መጠበቅ አለብን ማለት ነውና እስቲ እንደው እዚች እንትን ላይ ሂዱና እዚች ሊንክድኢን ላይ ሂዱና ቪዲዮውን ሰምታችሁ ካሳሁንና ናትናኤል ናቸው ቪዲዮ ሰርተው ይላኩልን ስለ ኢትዮጵያ ማንን እንሸልም የሚለውን እንትን ብታረጉልን። የአዲስ አባላት በድምጽ ራሳችሁን ማስተዋወቅ ትችላላችሁ። እዚህ ላይ ስማችሁን፣ የትምህርት ዝግጅት፣ የስራ ልምድ፣ አሁን የምትኖሩበት ቦታ እና ወደዚህ ቡድን ለምንድን ነው የመጣችሁት፣ ስለ ስራው ምን ታውቃላችሁ፣ ከእናንተ ምን እንጠብቅ፣ እንዴት እንተጋገዝ የሚለውን በአጭሩ ብትነግሩ በጣም አሪፍ ነው። በተረፈ አብራችሁን ስለሆናችሁ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። ሐሙስ ዕለት እንገናኛለን። ነገ እዛ የበጎ አድራጎት ግሩፕ ላይ ነው የምትገቡት፣ የኢትዮጵያ ግሩፕ ላይ። ቴንክ ዩ